ደግመሽ ኃጢአትን አትስሪ ያለና አይደል ወደ ራሱ ከፍ አደረጋት ጌታ ይቅርታ አረገና ምህረት አረገላትና ከዛ በኋላ ኃጢአትን አትስሪ ያላት ኃጢአቷን እሷን ያሰራትን ነገር አስወገደላት የጌታ ሐሳብ አያችሁ ሰው ልጅ ስለሚወድ ያቺን ኃጢአታችንን ለይቶ በደሙ አጥቦ እርሱ እኛን ማቅረብ ነው የሚፈልገው እኛን ይወዳል ስለዚህ በጣም የሚያስፈራ በየሆነ ሰው በኩል የምንደርሰው ምናምን አምላክ አይደለም ያለን እግዚአብሔር ሆይ ስትሉ ጌታ ሆይ ተገለጥልኝ ጌታ ሆይ እኔ ስንለው የሚገለጥ ጌታ ነው ያለን አባቴ ስትሉት ቅርብ የሆነ ጌታ ነው ያለን ምህረት ለመጠየቅ እሱ የተዋረደውን ልብና የተሰበረውን መንፈስ የተሰበረውን ልብ የተዋረደውን ልብ አይንቅም የኢየሱስ የመምጣት ጉዳይ ያ የተሰጠን የኛ የዳግም ልደት ጉዳይ የዘላለም ልጆች የመሆን በክርስቶስ ዳግም የተወለድንበት ዋስትናችን መንፈስ ቅዱስ የተሰጠን ተስፋ ግን በምንም ነገር አይለወጥም ምንም ነገር ሊነቀንቀው አይችልም ምንም ሊቀይረው አይችልም ዛሬ እየተንደፋደፍኩ ሊሆን ይችላል ዛሬ ህይወት ከብዶኝ ሊሆን ይችላል ነገር ግን ተስፋው የጸና ነው ከዚህ ዋይታ ከዚህ ጩኸት ከዚህ ለቅሶ ከዚህ ችግር ያበቃል 100% ያበቃል ጌታ ይመጣል ይህ ተስፋ የሚጠፋ ተስፋ አይደለም እንደሞትን አንቀርም የማይበሰብሰውን ለብሳለን ይህ ተስፋ ያው ተስፋ ነው ስለዚህ ተስፋችን ኦሬዲ በእግዚአብሔር ዘንድ ሰኪውርድ የሆነ ነው ይሄ ነገር ሊሰራ ይችላል ሊሆን ይችላል ጌታ ሊመጣ ይችላል አይደለም 100% ጌታ ይመጣል ማለት ያለን ግንኙነት እንኳን የልጅና የአባት ነው ጌታን ሁሌ ሩቅ እንደሆነ አይደል ድሮም እናስበው አሁን ማለት በብሉይ ኪዳንም ጌታ ሲገለጥ ስታዩት ያው ከኛ ውድቀት ከኛ ኃጢአት የተነሳ ሊቀርበን ስላልቻለ ክርስቶስ እኮ በደሙ ቀድሶን አይደል ስራችንን ፈጽሞልን እኮ ነው መንፈስ ቅዱስ በእኛ ውስጥ ሊያድርና እግዚአብሔር ከምንም ይልቅ ቅርብ ሆኖ ኢቭን ከስተንፋሳችን ቅርብ ሆኖ በውስጣችን የተቀመጠው ማለት ነው ማደሪያውን በውስጣችን ያደረገው በፊት ግን በሲና ተራራ ጌታ እንኳን እኛን ሊጎበኝ አይደል እስራኤልን ሊጎበኝ ብሎ ሊያያቸው በቃ ናፍቀውት እኮ ሊያያቸው ሲል በኃጢአቱ ስላሉ የእርሱ ደግሞ ከኃጢአት ከክብሩ አንፃር ሊጠጋ ስለማይችል በሚያስፈራ ሁኔታ ነበር የሚገለጸው ዛሬም እንግዲህ ሃይማኖቶች የተለያየ ሊያስተምሩን ይችላሉ እግዚአብሔር በቃ ፍሩት ምናምን እግዚአብሔር ይፈራል አምላክ ነው ግን በልጁ በኢየሱስ ክርስቶስ ታርቆን ለታረቁት ሁሉ ልጅ አድርጓል ቀርቧል ኑ ውስጣችሁ ልደር ቀርባለሁ ብሏል ስለዚህ ጌታ የቅርብ አምላክ ነው አባት ነው ወዳጅ ነው ጌታ አባት ነው ጌታ አሁን ክርስቶስን ለተቀበሉ ሰዎች በቅርብ ላወራ ቢሉ ላወያዩ ቢሉ ኢቭን ጌታን እንኳን የማያውቁ ቢጠሩት ይመጣል ጌታ ሆይ እርዳኝ ቢሉ እኛ አይምሯችን ላይ ተሳለው በቃ የሚያስፈራ የሩቅ አምላክ አድርገን ነው የምናስበው ነገር ግን እንደሱ አይደለም ጌታ የቅርብ አምላክ ነው አባቴ ስትሉት አቤት የሚል ነው የሚጠጋጋ ጌታ ነው ወደ እውነት ሁሉ የሚመራ ጌታ ነው እግዚአብሔር የቅርብ ነው እኔ ሃይማኖቶች ሲያስተምሩ ሳይ አብዛኛው ምን አይነት ነገር ነው የሚፈጥረው እግዚአብሔር ይነግሩንና ስለ እግዚአብሔር እንድንቀርበው ሳይሆን ፈርተን እንድንርቀው የሚያደርግ አይነት ትምህርት ነው የሚከቱብን ጌታ ኃጢአተኛውን ይወደዋል ኃጢአትን ነው የሚጠላው ጌታ ኃጢአትን ቢያይ ኃጢአተኛ ሰው ቢያይ የሚያደርገው ምንድነው እንደዛሽ ሴት እኮ ነው ያቺ ኃጢአተኛ ነበረች እኮ ኃጢአተኛ መሆኗን እኮ አይደል ድናይ እኮ አላደረገም አይ ኃጢአት የለ አንቺ ወይ ደግሞ ኃጢአትሽን ስሪ ቀጥይም ምናምን አላላትም እኮ ምንድነው ያደረገው ጌታ ተመለከታትና ደግመሽ ኃጢአት ይቅር ካላት በኋላ ኃጢአትን ደግመሽ አትስሪ አላት አያችሁ ጌታ እርሷን ይወዳታል ምትሰራው ግን ትክክል እንዳልሆነ ያውቃል አይደል ዳዊት እንደዛ ነው ኢቭን በድሎ አንተ የተዋረደውን መንፈስ አትንቅም የተሰበረውን ልብ አትንቅም ብሎ ሰው አስገድሎ ሰው ላይ በደል አድርሶ የሰው ሚስት ቀምቶ
ይቅር በለኝ ሲል ጌታ አጠገቡ ነው። ጌታ ምህረት እንደሚያደርግለት ያውቃል። አንተንና አንተን ብቻ በደልኩ ይለዋል። አያችሁ፣ ጌታ እኛን ይፈልገናል። ደግመሽ ኃጢአትን አትስሪ፣ በደሏን ሰርዮ ኃጢአቷን ከሷ አስወግዶ ካለችበት ዝቅ ካለችበት ከፍ ያደርጋል። እኛን ይወዳናል። በጣም ሩቅ እንደሆነ እንዳታስቡ። እኔ አምላኬን በፓስተሪ በኩል አይደለም መደርሰው፣ ወይም የሃይማኖት መሪ ምንም የትኛውም ቢሾፕ ይሁን ካቶሊክ ውስጥ ይሁን የትኛውም ሃይማኖት ውስጥ ቄስ ይሁን ምን ይሁን በሱ አይደለም እኔ አምላኬን መደርሰው፣ በልጁ በኢየሱስ ክርስቶስ ነው መደርሰው። በሰውና በእግዚአብሔር መካከል አንድ መካከለኛ ነው ያለው፣ እኔን ወክሎ ያለ ፍጹም አምላክ ፍጹም ሰው የሆነ። ስለዚህ እግዚአብሔርን ልደርስ የምችለው በምንድነው? በክርስቶስ ኢየሱስ ብቻ ነው። ወደ አብ ፊት ልቀርብ የምችለው በልጁ በኢየሱስ ክርስቶስ ብቻ ነው። ስለዚህ ጴጥሮስ ስለ ምህረቱ ያወራልናል። የጌታን አንድ ክርስቲያን ጌታን ምን ማድረግ ነው ከመጀመር ያለበት ማለት ነው? ከማክበር ከፍ ከማድረግ ስሙን ከማወደስ ነው መጀመር ያለበት። ኢየሱስ ጌታ ነው። አያችሁ ምን ይላል ሲጀምር? የጌታ አንደኛ ጴጥሮስ ምዕራፍ 1 ቁጥር 3 ላይ ማለት ነው የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ፣ እርሱ ከታላቅ ምህረቱ የተነሳ ይላል በኢየሱስ ክርስቶስ ከሞት መነሳት ምክንያት ለያው ተስፋ በሚሆን አዲስ ልደት። ጌታ እዚህ ጋር የጌታችን የኢየሱስ ክርስቶስ አምላክ ሲል አይደል? የጌታችን የኢየሱስ ክርስቶስ ሲል ኢየሱስ ነብይ ብቻ አይደለም እያለ ነው። ኢየሱስ አስተማሪ ብቻ አይደለም፣ የሆነ ታምራት የሚያደርግ የሚፈውስ ብቻ አይደለም፣ ጌታ ነው፣ አምላክ ነው እያለ ነው አይደል? አብ ራሱን ሙሉ ለሙሉ የገለጸው በልጁ በኢየሱስ ክርስቶስ ነው። ክርስቶስ ፍጹም አምላክ ነው። እርሱ እግዚአብሔር ነው። እርሱ ሰማይና ምድርን የፈጠረ ነው። ከዛስ ከታላቅ ምህረቱ የተነሳ ይላል። ምህረቱን ታላቅ ይለዋል አይደል? ታላቅ ማለት ትላንት ከሚላ ጋርም ሲነግረን ነበር አይደል? ሚላ ትላንት ምን አለ? ምህረት በቃ የኛ ሲጀመር ፋውንዴሽኑ እኮ ነው መሰረቱ ነው ብሎ ሲነግረን ነበር። እና ጴጥሮስ እዚህ ጋር አንደኛ ጴጥሮስ ምዕራፍ እዚህ ቁጥር 3 ላይ ምዕራፍ 1 ላይ የሚነግረን ከታላቅ ምህረቱ የተነሳ እዚህ ቁጥር 3 ላይ ስለዚህ ከታላቅ ምህረቱ የተነሳ ሲል ይሄ ፋውንዴሽናችን ነው መሰረታችን ነው ማለት ነው። በእኛ ስራ አይደለም፣ ከምህረቱ የተነሳ የኛ ስራ አይደለም፣ የኛ ታማኝነትም አይደለም፣ ከእግዚአብሔር ምህረት የተነሳ የኛ መታዘዝ አይደለም፣ ከእርሱ ከታላቁ ምህረት የተነሳ። ለዚህ ነው ትላንትና ምህረት ማድረግ እኮ የተደረገልን ሲጀመር የኛ ክርስትና ፋውንዴሽናችን ምህረት ነው ያለው። ጴጥሮስ ጌታን ካከበረ በኋላ ከፍ ካደረገ በኋላ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ካለ በኋላ እርሱ ከታላቅ ምህረቱ የተነሳ ምህረት መሰረቱ ነው። ምህረት ውስጥ ብዙ ነገር አለ። የእግዚአብሔር ምህረት እንደ ሰው አይደለም፣ ድንቅ ነው፣ የምንኖርበት ነው። ስለዚህ ጴጥሮስ እየነገረን ያለው ከስራችን አይደለም የምንጀምረው፣ ከኛ ታማኝነት አይደለም የምንጀምረው፣ ከመታዘዛችን ጥሩ ካደረግነው አይደለም የምንጀምረው፣ ከእርሱ ምህረት ነው የምንጀምረው፣ ከመስቀሉ ነው የምንጀምረው፣ ከተሰቀለው ኢየሱስ ነው የምንጀምረው እያለን ነው እንጂ እኛ ላበላ ነው መልካም ላደረግነው ሰዎች አቤት ቅንነቱ መልካምነቱ ላሉን በጎ ካደረግነው አይደለም የምንጀምረው። በእግዚአብሔር ፊት ከምንድን ነው የምንጀምረው ሲባል ከታላቅ ምህረቱ፣ ከመስቀሉ ከፈሰሰው ደም ልንመለከተው ከሚገባው አሻቅበን አንገታችንን ከፍ አድርገን ልናየው ከሚገባው ከኢየሱስ ክርስቶስ ነው ማለት ነው። ስለዚህ አንዴ ምን አለ ሚላ ሲነግረን ምህረት ማለት አይደል
የሚገባንን ነገር አለማግኘት ነው አለ። ስለ ምህረት ስንማር አይ ቲንክ የይሁዳን መልእክት ስንማር ነውና ምህረት ማለት የሚገባንን ነገር አለማግኘት ነው። ምን ማለት ነው? እኛ የሚገባን ምን ነበረ ስትሉ ሁሌም እንደምለው ኃጢአተኛ መጽሐፍ ቅዱስ የሚናገረው የሚገባው ሞት ነው ይላል። እግዚአብሔር ግን የሚገባንን ሞት ሳይሆን የሰጠን ልጁን ላከና በመስቀል ላይ እንዲሰቀል አድርጎ ምህረትን ሰጠን፣ ይቅርታን ሰጠን፣ ከዛስ ህይወትን ሰጠን። የሚገባን ሞት የተሰጠን ህይወት። ስለዚህ ምህረት ማለት የማይገባንን ነገር ማግኘት ማለት ነው። አንድ ሰው ቢሰርቅ ቢገድል የሚገባው የገደለበትን ፍርድ ነው የሚገባው። በነፃ ተለቀሃል ሲባል የማይገባውን ያገኘው። የሚገባውማ መታሰር ነበር፣ የሚገባውማ ፍርዱ ነበር። ስለዚህ ጴጥሮስ መናገሩን ሲጀምር ከእርሱ ከታላቅ ምህረቱ የተነሳ ይላል፣ የእግዚአብሔር ምህረት። ስለዚህ እየነገረን ያለው ምህረቱ የጀመረው የእግዚአብሔር ምህረት የጀመረው እናንተ ጥሩ ስለሆናችሁ ሳይሆን እሱ እግዚአብሔር ምህረቱን እንዲሁ ነው የሰጣችሁ እያለን ነው። ከምህረቱ ከራሱ ምህረት ከሱ በመነጨው ምህረት ነው ምን ጀምረው እያለን ነው። ስለዚህ እግዚአብሔር ምህረት የጀመረው እኛ መልካም ስለሆነ አይደለም ማለት ነው። እሱ መሐሪ ስለሆነ ነው። እግዚአብሔር ምህረት ያደረገልን ድህነታችን የጀመረው ጥሩ ስለሆነን ሳይሆን ማንነቱ የሱ መሐሪ ስለሆነ ፍቅር ስለሆነ። ስለዚህ ትልቅ ይሄ ታላቅ ምህረት ይሏል አይደል? ከታላቅ ምህረቱ የተነሳ ይሄ ምህረት ታላቅ ለምን ተባለ ካላችሁ ከኃጢአት ይበልጣል ይሄ ምህረት፣ ከውድቀታችን ይበልጣል ይሄ ምህረት፣ ከትላንትናችን ይበልጣል ይሄ ምህረት። የሚፈስ ነው። እኛ ጋር ብቻ ራሱ የሚቀር አይደለም። ሰዎች ይመለከቱና ትላንት ስንቅም ስናጨስ በኃጢአት ውስጥ ያዩን በዝሙት ውስጥ ያዩን ሰዎች እንዲህ ይመለከቱና ቆመን ልክ እንደኔ ኃጢአተኛ እንደነበረ ሰው ሳሪ ኢየሱስን ስናገር ሲያዩ የእግዚአብሔርን ምሕረት ከኔ አይተው ሲፈስ ያዩታል። በድሮ ማንነት የሚያቆይ ድሮ አንደበቴ ለሌላ ነገር ሲውል የነበረው ለሌላ መጥፎ ነገር አልባሌ ነገር ሲነገር የነበረው ዛሬ ግን የእግዚአብሔርን ምሕረት ሲያወራ ሲያዩ ይሄ ነገር ምንድነው? ምንድን የለወጠው ልጅ ምንድነው ሲባል የእግዚአብሔር ምሕረት። የእግዚአብሔር ምሕረት ቀምሰ ነው እኛ ተቀበለ ነው እዚሁ ራሱ የሚቀር አይደለም፣ የሚፈስ ነው፣ የሚወጣ ነው። ታላቅ ነው ምሕረቱ። ለዚህ ነው ከታላቅ ምሕረቱ የተነሳ ሲል ከኛ ኃጢአት ይበልጣል፣ ከኛ ውድቀት ይበልጣል፣ ከትላንትናችን ይበልጣል። የክርስቶስ ደም የማያጥበው ኃጢአት የለም። የሰው ልጅ ሁሉ ወደ እርሱ ቢመለስ ጌታ ሆይ ማረኝ ይቅር በለኝ ቢል ያጥበዋል። ስለዚህ ድህነት የሚጀምረው ከምሕረቱ ነው። ድህነት የሚጀምረው ከምሕረቱ ነው፣ የሚጠበቀውም በምሕረቱ ነው። አይገርምም? ስለ እግዚአብሔር ምሕረት እንዴት አንዘምርም? እንዴት አናመልክም? አቤት ምሕረት የበዛለት እንደኔ ያለ እያለን እንዴት አንዘምርም? ይሄ ታላቅ ምሕረት ድህነታችን በምሕረቱ የሚጠበቀው በምሕረቱ ጌታ ክብሩን ይውሰድ። ከዛ ምን ይላል? ከታላቅ ምሕረቱ የተነሳ በኢየሱስ ክርስቶስ ከሞት መነሳት ምክንያት ለሕያው ተስፋ በሚሆን አዲስ ልደት ይላል። ለሕያው ተስፋ ለሚሆን አዲስ ልደት። ይሄ አዲስ የተሰጠን ልደት እኛ ለመወለድ ፈልገን አይደለም። በዚህ ህይወት አይ ጌታ ሆይ ዳግም እንድትወልደኝ እንፈልጋለን ብለን አይደለም። እራሱ ነው ዳግም የወለደን። ለዚህ ዳግም ለመወለድ እኛ ሰርተን አይደለም። ከምሕረቱ ከዚህ ከታላቅ ምሕረቱ የተነሳ ዳግም ተወለድን፣ ዳግም ህይወት ተሰጠን። ስለዚህ እርሱ ነው ምሕረትን ሰጥቶ ዳግም ያስወለደን።
ከኛ ራሱ አይደል ጌታ ሆይ ዳግም እንድወለድ እፈልጋለሁ የሞተ ማንነት አለኝ ብለነው ሳይሆን እንዲሁ ነው መጥቶ ዛሬ እኔ በዚህ በኃጢአት ህይወት ባለፍኩበት እንደምኖር እያወቀ የዛሬ 2000 ዓመት ተሰቅሎ እንዲሁ ምህረት አደረገልኝ። አንተ ምን መቀበል ብቻ እሺ ስል ተሰርዮላል፣ ነፃ ወጥተሃል፣ ጸድቀሃል፣ ተቀድሰሃል ይለኛል። ስለዚህ ድህነት ራሱ የኔ ስራም አይደለም፣ የኔ ፍላጎትም አልነበረም፣ የኔ ቅድም አልነበረም። ድህነት የራሱ የእግዚአብሔር ስራ ነው። የራሱ የእግዚአብሔር ስራ ነው ድህነት። ሰዎች ለድህነትን ለማግኘት ሞክረው ወይ ስለ ድህነት ተማክረው ያመጡት ጉዳይ ሳይሆን እግዚአብሔር ነው። ይሄ አሁን የሚጽፍልን ጴጥሮስ አዲስ ልደት የሚለውን ይሄ አዲስ ልደት የሚባለው የሰው ስራ ነው ወይ የሰው ጥበብ ነው ወይ? አይደለም። ከሰማይ የሆነ የእግዚአብሔር ጥበብ ነው። ዲቫይን የሆነ ፓወር የሚሰራው ስራ ነው። መለኮታዊ ስራ ነው። ድህነት የእግዚአብሔር ስራ ነው። ሰዎች ኢንቮልቭ የሚያደርጉበት ጉዳይ አይደለም። ሊያረጉም አይችሉም። ቢያረጉም መፍትሄ ያመጡ። በየትኛውም የድህነት ስራ ላይ የሰው ልጅ የሚገባበት ጉዳይ የለም። መች አቅዶ ነው የሚሳተፈው? መች ከእግዚአብሔር ጋር ተማክሮ ነው የሚሳተፈው? ድህነትን የሰጠው ኢየሱስ ክርስቶስ ራሱ ናሙትልን ብለነው አይደለም መጥቶን የሞተልን። ናድነን ብለነው አይደለም እንዲሁ ነው ያዳነን። ፈልገን ተጠግተነው አይደለም ተጠግቶን ነው። ስለዚህ ዛሬ እንዴት ድህነት ውስጥ እኔ ኢንቮልቭ ላድርግላለሁ? አልችልም። ታላቅ ምህረት ኦልሬዲ ተደርጎልኛል። ድህነት ውስጥ ላግዝ ስለው አይ የሰራው ስራ አይበቃም እያልኩት ነው ማለት ነው። ቆይ ልጨምር እያልኩ ነው ማለት ነው። ከዚህ ታላቅ ምህረት እንዴት እኔ እጨምራለሁ? ክርስቶስ መስቀል ላይ የፈጸመው ስራ ላይ እንዴት እጨምራለሁ? አይሆንም። ይደብራል ሁላ ለመጨመር ሁላ ሲታሰብ፣ ለመሞከር ሁላ ሲታሰብ። ስለዚህ ክርስትና ባህሪን መለወጥ አሪፍ ሰው መሆን ምናምን አይደለም። ክርስትና ድሮ ጥቅም ነበረ፣ አሁን ደግሞ መቃም ማቆም ማለት አይደለም። የሆነ ነገር ሱሰኛ ነበር፣ አሁን ደግሞ ሱስን ማቆም ማለት አይደለም። ክርስትና ማለት በክርስቶስ ዳግም መወለድ ማለት ነው። ከዛ በኋላ ላይ እነዚህ ነገሮች የሚከተሉ ነገር ናቸው። ስለዚህ ክርስትና አንተ ሱስን ከማቆም አይጀምርም። ክርስትና አንተ ጥሩ ሰው ከመሆን በፍጹም አይጀምርም። የሚጀምረው ዳግም ከመወለድ ነው። ፍጹም ጥሩ የሆነውን ጌታ በመቀበል ነው። እሱን ከተቀበልክ በኋላ ሌላው ነገር ይከተላል ማለት ነው። አዲስ ልደት አይደል? ምንድን ነው የሚለው? ከሞት መነሳት ምክንያት ለሕያው ተስፋ ይላል። ለሕያው ተስፋ፣ ሕያው ተስፋ። ብዙ ሰዎች የተለያየ ተስፋ ሊኖራችሁ ይችላል። አንድ ነው ግን ሕያው የሆነ ተስፋ፣ ምንም ነገር የማይነቀንቀው የማይለውጠው። ጴጥሮስ እዚህ ጋር ሲጽፍልን ከታላቅ ምህረቱ የተነሳ በኢየሱስ ክርስቶስ ከሞት መነሳት ምክንያት ለሕያው ተስፋ ለሚሆን አዲስ ልደት ይላል። ይሄ ሕያው ተስፋ ምን አይነት ተስፋ ነው ስንል የማይሞት ተስፋ ነው፣ የማይደክም ተስፋ ነው። ይሄ ተስፋ ቢጸና ብለን የምናስበው ጉዳይ አይደለም። ኦልሬዲ የጸና ተስፋ ነው፣ እውነተኛ ተስፋ ነው። ይሄ ተስፋ ምን አይነት ነው ስትሉ በመከራ ውስጥ የሚያሳልፍ ተስፋ ነው። ኢየሱስ ይመጣል የሚል ተስፋ፣ በችግር ውስጥ የሚያሳድግ ተስፋ ነው። በመከራ ውስጥ ከፍ የሚያደርግ ተስፋ ነው። ይህ እውነተኛ ተስፋ፣ የማይሞት ተስፋ፣ በችግር ውስጥ የማይለወጥ ተስፋ። ኢየሱስ ይመጣል። በእርግጥም ኢየሱስ ይመጣል። ስለ ሰው ልጆች ኃጢአት በመስቀል ላይ እንደሚሞት በነቢያት በአባቶች ተነግሮ ተፈጽሟል። በሶስተኛው ቀን እንደሚነሳ ተነግሮ ተፈጽሟል። ደግሞ ዛሬ በእርግጠኝነት ላይመስለን ይችላል። ዓለም ከያዘን አንጻር፣ ከኛ ሐሳብ አንጻር አይ የሚመጣ ኢየሱስ ይመጣል የሚለውን ሐሳብ አንዳንዶቻችን ረስተነው ሊሆን ይችላል። እዚህ ጋር ግን ጴጥሮስ ያስታውሳቸዋል። ለሕያው ተስፋ ለሚሆን አዲስ ልደት፣ ሕያው የሆነ ተስፋ ነው። አዲስ የተሰጠን ህይወት ክርስቶስ ሲመጣ ነው ፍጹም የሆነው።
ግሎሪፋይድ የምንሆነው ያ ጌታችን ከዛ ከሰማይ ሰማያት በክብሩ ሲመጣ ነው። ስለዚህ ይሄ ተስፋ ምን አይነት ነው ስል የማይሞት ነው። በችግር ውስጥ የሚያጸና ነው። በችግር ውስጥ ተስፋው አይቀየርም። ሰው ላይ ተስፋ ብታረጉ ይቀየራል። ያ ተስፋ ያረጋችሁበት ሰው እንኳን ሊወድቅ ይችላል። ገንዘብ ላይ ተስፋ ብታረጉ ያ ገንዘብ ልታጡት ትችላላችሁ። ያላችሁ ቤት ሀብት ላይ እንትን ብትሉ የሆነ ጊዜ ጦርነትም ተነስቶ ምንም ወድሞ ሊጠፋ ፕሮባቢሊቲ አለው። ይህን እርግጠኛ ነን። ጌታ ይመጣል። የምመሰክረውን ጌታ አውቀዋለሁ። እኔ የማይሰለቸኝ ነገር ቢኖር ዝም ብሎ ራሴን ማዋረድና ክርስቶስን ማክበር ነው። ያለ ኢየሱስ እጠቅማለሁ ብዬ እንኳን ለሰከንድ አላስብም። የፈለገ የምድር አለኝም ጳውሎስ እንኳን ብዙ ነገር ነበረው፣ ግን እርሱን እንደማይረባ ነገር ነው የቆጠረው ጌታን ሲያገኝ። ኢየሱስ ጌታ ነው። ስለዚህ ይሄ ተስፋ ምናልባት ቢሆን የምንለው አይደለም፣ በእርግጥም የሚፈጸም እውነተኛ በሰማይና በምድር ላይ በእርግጠኝነት የሚሆን ተስፋ ቢኖር ኢየሱስ ይመጣል። ጌታችን ይመጣል። ምናልባት በዚሁ ወደ ቀጣዩ ከመሄዴ በፊት የምለው አንድ ነገር፣ ምናልባት ጌታ ሆይና ማራናታና አባት ሆይ ኢየሱስ ክርስቶስ አዳኝ ዛሬ የምታስቀጥለኝ የምትረዳኝ ጌታዬ ና የምንለው ጌታ መግባት ከቻልክ ሪኩዌስት ላክልን፣ ኢንቫይት ማድረግ አንችልም። ይህን ተስፋ የምናደርገው ጌታ ማራናታ ማለት ካቆመን የሆነ ነገራችን ተመቷል ማለት ነው። መጸለይ አቁመናል ማለት ነው። የእግዚአብሔርን ቃል ማንበብ አቁመናል ማለት ነው። በእግዚአብሔር መደሰት አቁመናል ማለት ነው። ጌታችንን ዕለት ዕለት ማራናታ ና፣ ችግራችን ከብዶብን አይደለም፣ ጌታ ናፍቆን፣ መገኘቱ ናፍቆን፣ ልናይ ናፍቀናል ብለን ከችግሬ ብዛት አይደለም ጌታን የምጠራው፣ ከፍቅሬ ብዛት በችግሬ ውስጥ ካጸናኝ ከምህረቱ ከታላቅ ምህረቱ የተነሳ። ስለዚህ የኛ ተስፋ ከየሆነ ነገር ውስጥ የሚመነጭ የሆነ ነገር ላይ ዲፔንድ የሆነ ሳይሆን የኛ ተስፋ ራሱ ፐርሰን የሆነው ኢየሱስ ክርስቶስ ነው። ተስፋችን ክርስቶስ ነው። አይጠፋማ። ለመሰላችሁ ተስፋችሁ ማን ነው ሲባል ኢየሱስ ነው እላለሁ። ኢየሱስ ይጠፋሉ? አይጠፋም። ኢየሱስ ሊወድቅ ይችላል? አይችልም። ተስፋዬ የራሱ ፐርሰን ነው፣ ኢየሱስ ነው። የምድር ተስፋ ሁሉ ይወድማል፣ እርሱ ግን የጸና ነው። ስለዚህ የመጨረሻ ፖይንት ማነሳላችሁ እንዲህ ይላል አይደል? ያልነካናት ፖይንት የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ፣ እርሱ ከታላቅ ምህረቱ የተነሳ በኢየሱስ ክርስቶስ ከሞት መነሳት ምክንያት ለሕያው ተስፋ የሚሆን አዲስ ልደት። ይሄ ሕያው ተስፋ፣ ይሄ አዲስ ልደት ምክንያቱ ምንድን ነው? የት ነው ምንጩ? የኛ ተስፋ ፓወሩ የት ነው ስንል ምንጩን ይነግረናል ጴጥሮስ። የእናንተ ተስፋ ምንጩ እዚህ ጋር ነው። የት ነው ሲባል በክርስቶስ ትንሣኤ፣ ኢየሱስ ተነስቷል በሚለው ውስጥ ነው። ዛሬ የምንመሰክረው እርሱን ነው። ኢየሱስ ከሞት ተነስቷል አይደል? ከሞት መነሳት ምክንያት ለሕያዋን ተስፋ በሚሆን አዲስ ልደት። ምክንያቱ ምንድን ነው ስንል የክርስቶስ ትንሣኤ፣ ሞትን ድል አድርጎ ተነስቷል። ስለዚህ የኛ ተስፋ፣ የኛ እምነት ባዶ አይደለም። ተስፋችን ውሸት አይደለም። እኛ አሁን እዚህ ወጥተን ወንድም እህቶቼ፣ እኔ የምናገረው ክርስቶስ ምን ሰብከው መንገድ ላይ የምንናገረው ሁሉ የማይጠቅም ነገር አይደለም። እውነተኛ ተስፋ ነው። በትንሣኤው የተረጋገጠ ተስፋ። በክርስቶስ ትንሣኤ ሞት ተሸንፏል። ዛሬ ማንም፣ ቅድም እንዳልኳችሁ ማንም ድል ሊነሳው የማይችለው የሞትን ጉዳይ
ኢየሱስ ፈቶታል። ሞትን ድል አድርጎ ተነስቷል። የኃጢአትን ዋጋዋን ያቺን ሞት የጽድቅን ጥያቄ የሚጠይቀውን ማንም ሊመልስ አልቻለም። ክርስቶስ በትንሣኤው ከፍሎታል። ጀስቲፋይ አድርጎናል። አዲስ ህይወት ተሰጥቶናል። በምን? በትንሣኤው። ስለዚህ ይህ ትንሣኤ የምንለው ምንድን ነው ሲባል የእናንተ ይሄ የክርስቶስ ትንሣኤው ምንድን ነው ሲባል ኃጢአታችሁ ይቅር ተብሏል እያላችሁ ነው። የክርስቶስ ትንሣኤ አሁን ኃይልን ተቀብላችኋል እያለ ነው። መጨረሻችሁ ተስፋችሁ በእግዚአብሔር በክርስቶስ ኢየሱስ ሰኪውርድ ነው። የክርስቶስ ትንሣኤ ምክንያቱ። ስለዚህ ሕያው ተስፋ አይደል? ከሞት መነሳት ምክንያት ለሕያው ተስፋ ለሚሆን አዲስ ልደት ጌታ ይመስገን። ስለዚህ ስለሰጠን ተስፋ ጌታ ክብሩን ይውሰድ። ቁጥር 4 ምን ይለናል? ቁጥር 4 እንግዲህ በሰማይ ለማይጠፋ የማይበላሽና ለማይለወጥ ርስት እንደገና ወለደን ይላል። ለማይበላሽ ማንም ሊወስዱ አይችልም። ማንም ይህን ነገር ከኛ ሊወስድ አይችልም። በጣም የሚገርም ቃል ነው። እንግዲህ በሰማይ ለማይጠፋ የማይጠፋ ይላል። የማይጠፋ ይህን የሚናገረው ጴጥሮስ ድሆች ለነበሩ፣ ለተገፉት፣ እየተሰደዱ ለነበሩት፣ መኖሪያ አጥተው እየተሰቃዩ ለነበሩት ነው ይህን ጴጥሮስ የሚነግራቸው። መሬታቸውን አጥተው ነበር፣ ቤታቸውን አጥተው ነበር፣ ያላቸውን ነገር ሁሉ አጥተው ነበር። ግን ምን ይላቸዋል? ዋስትና ይሰጣቸው። በሰማይ ቤት አላችሁ። ምን አይነት ነው ሲባል ለማይጠፋ ተስፋ ነው፣ ለማይበላሽ ነው። በሰማይ ነው ይላል። በሰማይ ለማይጠፋ። ዛሬ ድሆች ሆናችሁ ሊሆን ይችላል፣ ተገፍታችሁ ሊሆን ይችላል። ቤተሰቦቻችሁ ጌታን ስለተቀበላችሁ በክርስቶስ እየኖራችሁ ስለሆነ ሁሉ ነገራችሁን ቀምቷችሁ ሊሆን ይችላል፣ ዞር አድርጓችሁ ሊሆን ይችላል። ግን ለማይጠፋ ይላል። በጣም ፓወርፉል ነው። ለማይጠፋ ተስፋ። ይህ ተስፋ ለማይጠፋ፣ ለማይበላሽ፣ ለማይለወጥ ርስት እንደገና ወለደን። ርስት አያችሁ? ይሄ ርስት እየነገራቸው ያለው ኦልሬዲ እነሱ መሬታቸውን ስላጡ፣ ያላቸውን ነገር ስላጡ፣ ሁሉ ነገራቸውን ስላጡ ለማይጠፋ ርስት ይላቸዋል። ይሄ ርስት ማለት ተገብቶን ያገኘነው ሳይሆን ተሰጥቶን ነው። እንዲሁ ይሄ ርስት ደግሞ እንዴት ነው ሰኪውርድ ነው ስትል የእግዚአብሔር ቤተሰቦች ስለሆነ ነው። በልጁ በኢየሱስ ክርስቶስ ማለት ነው። በልጁ በኢየሱስ ክርስቶስ የልጅነትን ስልጣን ስላገኘ፣ ስለዚህ አሁን የክርስቶስ ቤተሰብ ነን፣ የመንግስቱ ወራሽ ነን። በዚህ ደስ ሊለን ይገባል። ስለዚህ ምድራዊ ነገር ላይ ተስፋ ያደረጋችሁ፣ እዚሁ ያለው ላይ ተስፋ ያደረጋችሁ፣ ተስፋ የሚደረግበት ጌታ አለ፣ የሚያጸና ጌታ አለ። ክብር ሁሉ ለኢየሱስ ይሁን። እስኪ ይህን ቃል ጌታ በልባችን እንዲሰውር አጭር እንጸልይና ከዛ እንቀጥላለን ከወንድሞች ጋር። ጌታን እናመስግነው። ጌታ ሆይ ክብር ላንተ ይሁን። አባት ሆይ እንባርካለን፣ ዛሬ እንባርካለን። ምንም ነገር ከመጠየቃችን በፊት ጌታ ሆይ አንተን እናከብርሃለን። አንተ አምላካችን ብቻ አይደለህም፣ አባታችንም ነህ። አንተ አምላካችን ብቻ አይደለህም፣ አባታችንም ነህ። ጌታ ሆይ ኢየሱስ ክርስቶስ አንተ ነቢይ መምህር ብቻ አይደለህም፣ አንተ ጌታችን ነህ፣ የህይወታችን መሪ ነህ። በእኛ ላይ ሙሉ ስልጣን አለ። ጌታ ሆይ ስለ ታላቅ ምህረት ተመስገን። ምህረት ትንሽ አይደለችም ጌታ ሆይ። ምህረት በእኛ ውድቀትና በእኛ ኮንዲሽን ላይ የተመሰረተ አይደለም። ያንተ ምህረት ታላቅ ነው ጌታ ሆይ። ስለ ምህረት ተመስገን።
ምሕረት የመጣልን አባት ሆይ ሙታን ሳለን ነው፣ የማንጠቅም ሆነን ሳለን ነው። ጌታ ሆይ እናመሰግናለን ዳግም ስለወለድከን። እኛ ራሳችንን አላደንም፣ አንተ አዳንከን። እኛ ራሳችንን አላስነሳንም፣ አንተ አዲስን ሕይወት ሰጠሃል። ጌታ ሆይ ልባችንን ለውጥልን በዚህ በአዲስ ተስፋ። ጌታ ሆይ ልባችን በአንተ መምጣት ላይ ብቻ ተስፋ ያደርግ ዘንድ፣ ገንዘብን ተስፋ ማድረግ ያቆም ዘንድ በኢየሱስ ክርስቶስ ስም፣ ሰዎችን ተስፋ ማድረግ ያቆም ዘንድ፣ ያለውን ነገር ተስፋ ማድረግ ያቆም ዘንድ በኢየሱስ ስም እጸልያለሁ። ጌታ ሆይ ተስፋችን ትንሣኤ ላይ ይቆም ዘንድ፣ ተስፋችን ያንተ ትንሣኤ ላይ ይሆን ዘንድ በኢየሱስ ስም እጸልያለሁ። ጌታ ሆይ አንተ ስለኖርክ እኛ እንኖራለን፣ አንተ ስለተነሳ እኛ ተስፋ አለን። ይሄ እውነት ጌታ ሆይ በመከራችን፣ በመጠበቂያችን፣ በችግራችን ሁሉ ይጠብቀን፣ ያጽናን፣ ያበርታን። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን። ክብር ለኢየሱስ ይሁን። ጌታችንን ትንሽ እናመልከውና ከዛ በኋላ እንቀጥላለን ማለት ነው። ጌታ ይባረክ። አንድ መዝሙር በጣም እያመለኩበት ያለውን ልክፈት። ጌታ ይመስገን። ዛሬሽ ትፈቅድልኛለህ አይደል? ይሁንለት ጭብጨባ። ሃሌሉያ። የተማራችሁት ነገር ካለ አንዳንድ ቁጥር ብጽፉልኝ አስገባችኋለሁ። ሰው ሪፍሌክት ማድረግ ትችላላችሁ ማለት ነው። ስለዚህ ሰላም እንበላቸውና ከወንድሞችን ጀምርና ከዛ እነሱም ደግሞ የሚሉን ካለ መልሰን ደግሞ ራውንዱን እንትን ካለ በኋላ እንቀጥላለን ማለት ነው። ኦኬ እሺ፣ አንድ ቁጥር ሲጽፉ ያው ሃፒ ያስገባቸዋል ወይ ዘርሻዋል። እሺ፣ ጌታ ይመስገን። ክብር ሁሉ ለኢየሱስ ይሁን ላስተማረን። ከሃፒ እንጀምርና ሰላም በለንና ከዛ በኋላ እንሄዳለን ማለት ነው። ሰላም ሰላም፣ እንዴት ናችሁልኝ? ፖሊሻ ዛሬ ፕሮፌት ማይክ ሁላችሁም ስራ ያላችሁ ናወዴንም ጨምሩ ደስ ብሎኛል ዛሬ በዚህ መልኩ ስለተገናኘን። ፖሊሻ ጌታ አብዝቶ ይባርክ። በጣም ወንድሜ ስለሆን በጣም ኮራባለሁ እና ብርክ በል ድመቅልኝ። እግዚአብሔር የሚገርም ቃል ነው በአንተ ውስጥ ይናገረን የነበረው ነው። ከመጀመሪያ ጀምሮ በደንብ እየሰማው ነበር። ጥቂት ነገር ለማለት ያክል ያው እንዳልከው ነው። መጀመሪያ ስለ ሃይማኖት አይደለም የምናወራው፣ የተነካንበትን ነው እና የነካን ደግሞ ፍቅሩ ነው፣ ምህረቱ ነው። ምህረቱ የሚወጣው ከፍቅሩ ውስጥ ነው እና ስለዛ ምህረት እያወራ ነበረ። ሰሞኑን ጌታ አንደኛ ዮሐንስ ላይ እንትን ያለ ያነካኝ አንድ ቃል ነበረ። ምን ያህል ምህረቱ ታማኝ እንደሆነ የሚናገርበት ቃል አንደኛ ዮሐንስ ምዕራፍ 1 ላይ እና እሱን እያስታወስኩኝ በቃ ይሄን ያቆመን ዛሬም ድረስ ታውቃለህ ፖሊሻ ቃል ስሰማው እንደ ቃል ብቻ ሳይሆን ህይወት ነው እና ከራሴ ጋር እያስተያየው ነበር እና ዛሬን ያቆመኝ ምንድን ነው ስለው ምህረቱ፣ ታማኝ የሆነ ምህረቱ እንደ አለት የቆመ የጸና ነው፣ ወሰን ነው እና በሆነ ጊዜ ላይ የሚቀያየር አይደለም። ታማኝ ነው ብልኸው እንደ ሰው አይነት ታማኝ አይደለም። በሁኔታዎች እና እሱ ሳይመቸው የሚቀያየር ባህሪ ሳይሆን ታማኝ መሀሪ እንደሆነ እየተገነዘብኩኝ ነበርና በዚህ እምነት ላይ ቆመን ነው ዛሬም የምንለው ወደ ኢየሱስ ነው፣ ኢየሱስ ይሻላል የምንለው ይህንን ታምነን ነውና እግዚአብሔር ትልቅ ነው በእውነት እኛም አናውቀው። ምህረቱም ደግሞ የዛን ያህል ትልቅ ሊምረን የታመነ አምላክ ነው። ከኃጢአት ውስጥ ካለንበት ውስጥ ሊያወጣን፣ ከወደቅንበት ውስጥ ሊያወጣን የታመነ አምላክ ነው ያለን እና ይህንን ነበረ በእውነት እያሰላሰልኩ የነበረው። ፖሊሻ ጌታ አብዝቶ ይባርክ። በጣም ነው የምወደህ። ሁላችሁንም ሰላም ብያለሁ። ተባረኩልኝ። ወዳችኋለሁ። አሜን። ሀቢ ጌታ ብርክ ያደርግ። ጌታ ጸጋውን ያብዛልህ። ደግሞ እዚህ አልመጣም ብለህ ነበር፣ ስላየን ደስ ብሎናል።
ላይቭ ሌታች ሆኖ በቃ ትሁት ሆኖ ከነናውድ ስር ነው ቁጭ ምለው ብሎ አይገባም ነበር። አሁን ናውድ ታች ቀርታል። ጌታ ከፍ ያርግ። ጌታ ይመስገን። እሺ ዘርሽዬ ወደ አንተ እንምጣ። ኦኬ ፖሊሻ እንዴት አለ? ሰላም ነው ወዳጅ? ተባረክልኝ። በሃፒ ደስ ብሎኛል። ሃፒ ስም ራሱ ሲጠራ ሃፒ ማለት አይቀርምና ደስ ብሎኛል ስላየው። ብሩክ የሆንክ ሰው ነህ። ተባረክ። ፕሮፌት ሚኪያስ፣ ሜላ ሁላችሁንም ሰላም ብያችኋለሁ። እግዚአብሔር አምላክ ይባርክ። ፖሊሻዬ ከአንተ ጋር ለብቻም ስነጋገር እንደዚህም በጉባኤ መካከልም ሼር ስታደርግ ደስ የሚለኝ ነገር በቃ ከልብ ስለሆነ ያንን የእግዚአብሔርን አባትነት፣ የእግዚአብሔርን ፍቅር፣ የእግዚአብሔርን ቸርነት፣ የእግዚአብሔርን አቅርቦት ሁል ጊዜ እንደዛ ነው ዳዊትም ያለው እና ለሚቀጥለው ትውልድ ያንተን ቸርነት ያንተን በጎነት እንናገራለን ይላል። ሊቀ ክህነታችንም ሊቀ ካህናችን አለ። እኛ ካህናት የሆንበትን ነገር የእርሱን በጎነት እንድትናገሩ ይላል ጴጥሮስ ላይ ማለት ነው። የእርሱን በጎነት እንድትናገሩ የእግዚአብሔርን በጎነት እንድንናገር እና ሞቲቫችንንም ሜንሽን አድርገሃል እና ትንሽ እሱ ላይ ሃይላይት ባደርግ ደስ ይለኛል፣ ሞር እንዲጎላብን። ምክንያቱም ክርስትና ከሌላው የሚለየው ነገር ምንድን ነው? የሆነ ሞቲቬት የሚያደርገን ነገር ሪሌሽንሽፕ ነው። ላይክ ከእግዚአብሔር ጋር ያለን ፍቅር ወይም ደግሞ ኃጢአት አሁን እኛ ኃጢአት የሆነ ኃጢአትን ካቆምኩኝ የሆነ ነገር ይደረጋል ምናምን ብለን ነው የምናስበው። ኃጢአት ከእግዚአብሔር ስለለየን ነው። ኃጢአት የሚባለው ነገር ከእግዚአብሔር ጋር ሪሌሽንሽፓችንን ስላበላሸብን የምንጠላውም ለዛ ነው። በዓለም ላይ እግዚአብሔር ፈጥሮን ከዓለም ጠብቃቸው ሲል የሆነ በቃ ከሰው ጋር ምናምን ዊርድ አይነት የሆነ ሪሌሽንሽፕ ይኖራችሁ ምናምን እያለን አይደለም። ምንም ነገር ከእግዚአብሔር ጋር ያለንን ሪሌሽንሽፕ አፌክት የሚያደርግ ነገር ከፍቅሩ ጋር አፌክት የሚያደርገን ነገር ኢንቲሜት የሆነውን የዴይሊ ሪሌሽንሽፓችን በጠዋት ተነስተን ከእርሱ ጋር የምንነጋገረው ከእርሱ ክርስቲያን ከሆነ ማለት ነው። ክርስቲያን ካልሆነ ኃጢአትም ሰራም አልሰራም ምናምን ያው ኖርማል ነው ማለት እስችስ ነፊንግ። ግን እኛ ስንሰራ ግን የሆነ ነገር እንትን ስል ውስጣችን ስለሚከብድ ከእግዚአብሔር ጋር ደስ ብሎን የእሱን ይህንን ፕሬዘንሱን እልውናውን በደንብ ኢንጆይ እንዳናደርገው ያደርገናል። ለዚህ ነው ክብር ከእስራኤል ለቀቀ ይላል። እግዚአብሔር ሰዎችን ፈልጎ ነው የመጣው። የፈጠረውም አውት ኦፍ ላቭ ነው። ሰውን ክሬት ያደረገው ከፍቅር ነው። በቃ አይደለ ህብረት የሚወድ የህብረት አምላክ ነው። ዳስ ዋይ ትራዩን የሆነ ጋድ የምናመልከው ሶስት አንድም የሆነው አምላክ የምናመልከው ሪሌሽናል የሆነ አምላክ ስለሆነ ነው። በቃ ህብረትን ፍቅርን የሚወድ ፍቅሩን ማጋራት የሚፈልግ ምን እንደው አንዳንዴ እኔ እጠይቃለሁ እግዚአብሔር ምን ጎሎ ነው አሁን እንደዚህኛ በጣም ክፉ ሰዎች የፈጠርከው ምናምን ነገር የምልበት ጊዜ አለ። ምን በቃ ከዚህ ነው ዲል የሚያደርግበት መንገድ እና ትላንትናም ሼር ሳደርግ ነበር ኤርሚያስ 18 ላይ እስራኤልን እንደዚህ አላቸው፣ በእጄ ላይ ናቸው አለቃችሁም አላቸው። እያመፁበት እኮ ነው። በሸክላ ሰሪ እጅ ሲበላሽ ምናምን በእጄ ላይ ትበላሻታለህ እንጂ እወዳችኋለሁ አለቃችሁም እያስተካከልኩኝ እኔ እንደምፈልገው እንደ ሸክላው ሰራችኋለሁ ምናምን ነገር ይላቸዋል። እና እናገነገው ያን ያህል ነው የሚወደን። አይገርማችሁ? እና የዲሲፕሊን መንገዱን ራሱ እንኳን ምንም ምርጫ የለም። ታስታውሳላችሁ ዮናስ ኧረ በእናትህ አንተ አበዛው ምናምን ነገር አለ በእግዚአብሔር ላይ ማለት ነው። እንዴት እንደዚህ ሊቀር ትላቸዋለህ? እነዚህ የከፉ ሰዎች የነነዌ ሰዎች አታውቅም እንደኛ ሊያደረሱብን ነገር ደን አንተን አውቃለሁ አለው። እግዚአብሔርን ስለለመደው እንዴት ምሕረት እንደሚያደርግ እንዴት በቃ የተትረፈረፈ አምላክ እንደሆነ ይቅር ስለምትላቸው አልነግራቸውም እስከነጭራሹ። እንደውም የፈለገው ምንድነው ዮናስ በተቃራኒ ሳይሰሙ ንስሐ ሳይገቡ እግዚአብሔር መጥቶ እንዲመታቸው ነው የፈለገው። እነዚህ ሰዎች ንስሐ ግቡ ያላቸው እግዚአብሔር እስቲል ከነሱ ጋር ህብረት ይፈልጋል። አይገርምም? የነነዌ ሰዎች ታሪክ የሰሩትን ስራ ብታዩ ማለት ነው ሄዳችሁ ሂስቶሪካል ባክግራውንዱ ስትል በጣም ዘግናኝ ነው። እግዚአብሔር ሂድና ንገራቸው ፈልጋለሁ ከነሱ ጋር ሪሌሽንሽፕ። ብራዘር የሆና ደግሞ ኖ አለ። እነሱንም ይቀራትልን በምንም ታምር አውቃለሁ አለው። አውቃለሁ አንተ ንገራቸው ምትል ይቅር ትላቸዋለህ፣ አልፈልግም በቃ ምናምን አለ። ከዛ እግዚአብሔር ላጥ ብሎ መሄድ ወዳለበት ሲሄድ እግዚአብሔር አንኮንፈርተብል ያደረገው አንተ በፈለግከው መንገድ አትሄዳትም ማዕበሉ ምናምን ነገር ያላመጣው የአሳ አይነት ምናምን በቃ ተው። እግዚአብሔር
ሁሉ ነገር ፕሪፔር አደረገ። ለምን? ይቅር ማለት ስለሚፈልግ፣ ህብረት ስለሚፈልግ። ላቭ ነው ሰዎች ዮናስንም ና የኔ ነክ ምንም አታመጣም። ፕሬዝ ጋድ አንተን አልከኝ ትቼው በቃ ትቶት ምናምን ነገር ሌላ ሰው መጠቀም ይችል ነበር እኮ እግዚአብሔር አይደል? አልሰማም አልክ። አንድ ሰው መርጬ ቀብቼ ሂድና ለነነዌ ሰዎች አንተን እጥልሃል አላለው። እዚህ ጋም ያለው እና አሳ ነባሪ አዘጋጀ ሲወረወር ማለት ነው። አሳ ነባሪ አዘጋጅቶ እዛ ስር 3 ቀን ሲያሳድረው እና ጌታ ይህንን ነው ኤግዛምፕል የሰጠው። የሰው ልጅ ከዮናስ ምልክት ከዛ የተሰጠው ምልክት እንደዛው ከዛ በላይ ሰጠውን ተሰጥቶታል አለ። የሰው ልጅ 3 ቀን ይሞታ። በቃ አስባችሁታል? አባቶቻችንን እግዚአብሔር በተለያየ መንገድ ከነሱ ጋር ሪሌሽንሺፕ ሜንቴን ለማድረግ ያላመጣው ነገር የለም፣ ያላደረገው ነገር የለም። ታምራቶችን፣ ድንቆችን፣ እያንዳንዱ ነገር እኛ የምናስበው የተሰራውን ታምር ነው። አሁን በተለይ ያሉት እንትኖች ፎከስ የምናደርገው የተሰራው ነገር ላይ ነው። ከተሰራው በስተጀርባ እግዚአብሔር ምን እየፈለገን የሚለውን ነገር ከቅጣቱ በስተጀርባ እግዚአብሔር ምንድን ነው በቃ ውስጡን ያነቃቃው ነገር ምንድን ነው ሲባል ላቭ ነው። ብሉይ ኪዳን በሉት አዲስ ኪዳን በሉት he just want a relationship ከሰው ልጅ ጋር he loves us. that's why በመስቀል ላይ አንድያ ልጁን በኃጢአተኛ ስጋ ምሳሌ ሲቀጣ ያንን ሁላ ያደቀው ዘንድ በደዌ ያደቀው ዘንድ ፈቀደ። ይሄን አደረገበት። he loves us that much። ተውት፣ በማሳት ታስቡት። ለኔ እግዚአብሔር የዛሬ 2000 ዓመት አልነበርኩም አልታሰብኩም፣ ግን አስቀድሞ ያወቃቸው በቃ የልጁ መልክ እንዲመስሉ እግዚአብሔር አስቀድሞ ወስኗል። ወዶናል ይለናል መጽሐፍ ቅዱስ። ፕሊዝ ኃጢአታችንን መጥላት ያለብን ሌሎች ነገሮችን መጸየፍ ያለብን ከእግዚአብሔር ጋር ያለን ሪሌሽንሽፕ ስሙዝ እንዲሆን ነው። I don't want to lose in your moment ከእግዚአብሔር ጋር ያለኝ ጠዋት ተነስቼ ኢንጆይ ማድረግ ይሄ ነው እግዚአብሔር የሚፈልገው። I don't want anything እውነቱን ለመናገር ምን ካሁን በኋላ የሆነ ነገር ተጨምሮልን ነው ምን ሀብታም ለመሆን ነው። ሌላው ያው ሙስሊም ሌላው ማመድን የሚከተል ይሆናል ለዛው መሆኑን ወይም የሆነ 2 ስራ መስራት ነው የሚሻለው። ለምን ጌታ እንቀበላለን? ሌላ ነገር ለማግኘት ከሆነ ዓለም ኦፈር ታደርጋለች እኮ። ሰይጣንም ኦፈር ያደርጋል። ባይዘው ጌታን እንደዛ አይደል ያለ አንዴ ብቻ ስገድልኝ የዓለም ባለጠግነት ሁሉም ነገር። ጌታ ግን ሲመጣ ምን አለ? ሰው ዓለሙን ሁሉ ቢያተርፍ ነፍሱን ከጌታ ከማንም አይደለም ከጌታ ቢያጎድል ምን ይጠቅመዋል? እስናርባ የምንበላው ነገር አይደለም። ጌታ ምን ያለው መጣና ካስታወሳችሁ ድንጋዩን ምን አድርገው ነው ያለው? ዳቦ። ጌታ የመለሰለት ምንድን ነው? ከእግዚአብሔር አፍ በሚወጣ የሰው ልጅ የሚኖረው ህልውናው ቤዝድ ኦን not only by bread alone ከእግዚአብሔር አፍ በሚወጣው ቃል። አስባችሁታል? የህልውናችን እንትኑ የተመሰረተበት ከእግዚአብሔር ጋር ባለው ኮሚኒኬሽን ከእግዚአብሔር አፍ በሚወጣው ቃል በዛ ላይ የተመሰረተ ነው። that's why so precious ከእግዚአብሔር ጋር ያለን ሪሌሽንሽፕ የህልውና ጉዳይ ነው። የመተንፈስ ነው። እንጀራ በልተህ ትሞታለህ በምድረ በዳ እንደቀሩት ይላል መጽሐፍ ቅዱስ። እኔን የሚበላ ግን ኢተርናል የእግዚአብሔር አይነት ወይም ዘላለማዊ ህይወት ማለት የእግዚአብሔር አይነት ህይወት ማለት ነው። እንደ እግዚአብሔር የእግዚአብሔርን ባህሪ ማለት ያው እግዚአብሔር እንሆናለን አይደለም። አንዳንድ ኤክስትሪም የሆኑ ሰባኪዎች አሉ፣ በጣም አስቸጋሪዎች። እግዚአብሔር እንሆናለን። ከእግዚአብሔር ጋር ያለን ሪሌሽንሽፕ የአባትና የልጅ ጌታችን ሲመጣ የገለጠልን ስም እግዚአብሔር አባት የሚለውን ነው። መገኛም ነው ሪሌሽንሽፕም ነው። እና ያንን ጌታ እንግዲህ ስለ ራሱ እኮ ነው ያወራው። አይገርማችሁም? በምድረ በዳ ላይ ጌታ የእግዚአብሔር ቃል የተባለው ማን ነው ሲባል ጌታችን ነው። ስለ ራሱ ነው። በእኔ ነው የምትኖሩት ነው። not only that the bread not only success not የሆኑ ነገሮች አይደለም። እና የሚደረግልን ሁላ እግዚአብሔር የታገሰን ሁላ ደጋግመን በኃጢአት ስንወድቅ ደጋግመን እንትን ስንል ምናምን ነገር ማለዳ አዲስ ነው ምርት ታማኝነቱን ብዙ ነው የሚለን መጽሐፍ ቅዱስ። he wants that much relationship ኃጢአተኞች ሳለን ከክርስቶስ ጋር ህይወትን ሰጠን ይላል። whatever you do በምንም ተአምር የእግዚአብሔርን ምሕረት ጌን ማድረግ አትችልም። በምንም ተአምር እግዚአብሔር ለወደደው ነው የሚምረው። በምንም ተአምር እግዚአብሔርን እኔ አሪፍ ሆኜ ማስደሰት አትችልም።
በምን ይደሰታል ሲል እግዚአብሔር የሰጠኝን አሜን ብዬ በመቀበል እና ለዛ ነገር ሪስፖንሲቭ ሲሆን እሱ ምንድን ነው ዱ አይ ሃቭ ዛት ሪሌሽንሽፕ። የሆነ የተሰራ ሪሰርች መጽሐፍ ላይ እያየው ነበር እና የሁሉ ነገር የክርስቲያን በተለይ የወንዶች የትልቆች ክራይሲስ ምንድን ነው ሲባል ተጠንቶ የተጠና ነገር ነው። በሞራል ኢሹ በሉት፣ የገንዘብ ኢሹ በሉት፣ የምን በሉት በተለያየ ክራይሲስ ውስጥ የገባበት ትልቁ ምክንያት ምንድን ነው ሲባል አብዛኞቹ ሲጠየቁ በዴይሊ ላይፋቸው ላይ ከእግዚአብሔር ጋር ምንም አይነት ሪሌሽንሽፕ የላቸው። መጽሐፍ ቅዱሳቸውን አያነቡትም። ጠዋት ተነስተው ከእግዚአብሔር ጋር ያላቸው ግንኙነት የለም። የሚለው ነገር እግዚአብሔር ወደ ሪሌሽንሽፕ እንድንመለስ ስለሚፈልግ ነው። ወደዛ ወደ ፍቅሩ መንግስት ካፈለሰን በኋላ ወደዚህ ፍቅሩ እንድንመጣ ነው። ፍቅር ሞቲቬት ካላደረገን ሌሎች ነገሮች ምንም ሞቲቬት ሊያደርገን አይችልም በምንም ተአምር። ጋት ቢ ላቭ። ጠዋት ተነስቼ ከጌታዬ ጋር ማውራት የሚባለው ነገር ጋት ቢ ላቭ። ከእርካታ መጀመር አለብን። በቃ በቂ ነው እግዚአብሔር የሚል ማለት ነው። ሌላው የሚመጣው ነገር ለዚህ ነው እግዚአብሔር አስቀድማችሁ ጽድቁን መንግስቱ ሹ ዋንሳስ ጽድቅ ማለት ራይት ስታንድ ውዝ ጋር ማለት ነው። ኢትስ አባውት ፓርት ኦፍ ሪሌሽንሽፕ። ራይቸስነስ ማለት ከእግዚአብሔር ጋር ራይት ስታንድ እዛ ከሱ ጋር መሆን ማለት ነው እንጂ የሆነ በቃ የእግዚአብሔር መንግስት ውስጥ መግባት ምናምን ሲኦልን ፈርተን ምናምን ነገር አለ። ኦፍኮርስ ሲኦልን መፍራት አለብን። ለምን ሲባል እግዚአብሔር ከሞትክም በኋላ ያንን ኤክስፒሪየንስ ልታደርገው ትችላለህ። ልክ እንደዛው ደግሞ የዘላለምን ህይወት በዚህ ምድር ላይ ኤክስፒሪየንስ ማድረግ ትችላለህ። ገና በሚመጣው ቅድም ፖሊሻ ሲያነበው ነበር፣ በጣም ደግሜ ላንብበው። ምን ይላል? በኢየሱስ ክርስቶስ በሞት መነሳት ምክንያት ለሕያው ተስፋ በሚሆን አዲስ ልደት እንዲሁም በሰማይ ለማይጠፋ ለማይበላሽ ለማይለወጥ ርስት እንደገና ወለደን ይላል። ለማይበላሽ ለማይጠፋ ሪጆይስ የሆነ የእግዚአብሔር መንግስት መብልና መጠጥ አይደለችም እና በመንፈስ ቅዱስ የሆነ ደስታና ምንድን ይላል? ሰላም ነው። ይሄ ዓለም የሚሰጠው አይነት አለ። ያልቀመሰ ሰው ያውቀው ባይዘው ወይ ያልቀመሳችሁ ካላችሁ ቴስት አድርጋችሁ የማታውቁ ከሆነ ምን ያስደስታል? ምንም ሳይሉ አዎ ተደስቻ በደንብ ሁሉ ነገር ሞልቶ አይደለም፣ ሁሉ ነገር ኖሮ አይደለም። ግን this joy I cannot express it the day ጌታን ያገኘሁበት የመጀመሪያው ቀን የተሰማኝ ደስታ ዛሬም አለ። አምታከባት እድሜ ምናምን ካልኩሌት እንዳታረጉ ገዝቻችኋለሁ። የዛሬ 20 ምናምን ዓመት ማለት ነው። እውነቴን እንደምላችሁ ጌታ ሲገባ አብሮ የገባው ያ ሰላም ያ ደስታ ምን አግኝተ ነው ብትሉኝ እስር ቤት ነበርኩ። ምንም ስወጣ ምንም ተስፋ እንዳለኝ አላውቅም። ጌታ በሚያውቀው ያ ሰላም ሰማያዊ ሰላም ሰማያዊ ደስታ ነው። እሱ ከሚወሰድባችሁ ሁሉ ነገር ጥንቅር ይበል። ሁሉ ነገር ጥንቅር ይበል። በኃጢአት ሳጠፋ እንዴት እሷ እኮ እንትን ስትልብኝ ደንግጬ ነው መለሰው ማለት የሆነ ጌታ ሄዶብኝ እኮ አይደለም፣ በእጁ ላይ ነው ያለሁት እኮ። ግን he wants me to get back to the point። ዮሐንስ እንዳለው ማለት ነው ልጆቹ ኃጢአትን ብናደርግን ከአብ ዘንድ ጠበቃ አለ። ተመለሰ ወደ ቦታ ወደ መገኘቱ። እግዚአብሔር በኃጢአት ደስ ይህ ነው። ኃጢአት ከእግዚአብሔር ጋር መለየት ነው እና we just have to be there. that's why unkindness እነዚህ ነገሮች ምናምን ህግ እየሰጠን አይደለም። whatever የእግዚአብሔር ጋር ያለን ሪሌሽንሽፕ አፌክት የሚያደርገውን ነገር ሁሉ with all cost መግዛት አለብን። በቃ መውሰድ አለብን፣ እንትን ማለት አለብን። ያንን ምንም ነገር ቢሆን ትተን እና ሞቲቭ የሚያነቃቃን የሚያነሳሳን ነገር ከእግዚአብሔር ጋር ያለን ኢንቲሜት የሆነ ላቭ እሱን አፌክት የሚያደርገውን ነገር ሁሉ በሁሉ ነገር ማጣት ከሆነ እኔ እበላለሁ፣ ስራዬ ከሆነም ስራዬን እተዋለሁ። ከእግዚአብሔር አይበልጥብኝም ምንም ነገር ምንም። በእውነት ያንን ፉልፊል ሊያደርግ የሚችል በምድር የለም፣ በሰማይ የለ፣ በምድር የለም፣ ምንም ነገር የለም። ያንን ሆል ያንን ስፓት ሊሞላ የሚችል የለም። በማጣትም ውስጥ አይቼው ያደስታ አልሄደም። አዎ አጣውንማ ይሄድ ነው። እርግጠኛ ነኝ አብዛኞቻችን ትንሽ አካውንታችን ሞላ ሲል ደስታችንም የሆነ ግራፉ እንደ ስታክ ማርኬት ከፍ ይላል።
ከዛ በኋላ ደግሞ ስናጣ ምን አይነት ኑሮ ምናምን ብለን መቆዘም እንጀምራለን። የሰማይ ስታክ ማርኬት እንደዚህ ወርዶ አያውቅም። እግዚአብሔር ይባረክ፣ ሁል ጊዜ ላይ ነው። ስለዚህ እሱኛው ውስጥ እንግባ፣ እሱኛው ኤክስፒሪየንስ ውስጥ እንግባ። ከጌታዬ ጋር ያለኝ ምን ሆነ ነው ስንባል የገባው ሰላም የሚነበብ ይሆን። በዓለም በሳላችሁ ጨለማ እንደሆነ ዓለምን ይነግረና እናንተ ጋር ግን ብርሃን አለ ይላል። ዓለም መራራ እንደሆነች ይነግረና እናንተ ጋር ግን ጨው አለ ይለናል። ለምን? ከላይ የሆነ ነገር ስለሆነ ማለት ነው። እነዚህ ጋር ስትዱ ከዚህ ምድር ጋር የተያዘ አይደለም። ታች ጋርም ፖሊሽ ያነበበው ክፍል ወደ ታች ስትሄዱ ወንድማችን ፒተር ቀጥታ ወደ መከራ ደግሞ ይገባል ማለት ነው ይላል። የሁላ ተስፋ ምናምን ሞቅ አድርጎን ከዛ በእምነት አማካኝነት መከራ ምናምን ነገር ደግሞ ይሆንባቸዋል እያለ ይነግረናል። ለምን? እንደ ወርቅ እንድትፈተኑ ኢናንስ እንድትሆኑ እንድትለወጡ እግዚአብሔር ይህንን ነገር አላው ያደርጋል ብሎ ይነግረናል። እና ፕሬዝ ጋር ለነሱ ለምን እግዚአብሔር he wants us to be shine ከፊት የበለጠ እርሱ በኃይል እንዲገለጥብን ያንን መልክ እየመሰልን ከክብር ወደ ክብር እንለወጥ ዘንድ ይላል። በማይጋረድ መጋረጃ ናት ላይክ በተጋረደ መጋረጃ አይደለም፣ በዛ ውስጥ እንድንገለጥ ይፈልጋል። እና ኢምብሬስ የምናደርጋቸው ነገሮች ናቸው። እና በመከራ ደስ ይበላቸው የሚል መጽሐፍ ቅዱስ ብቻ ነው። የትኛውም በምድር ላይ ያለ መጽሐፍ በመከራ ደስ ይበል የሚል መጽሐፍ የለም። ለምን ሲባል we know the fruit መከራ ፈተና ትዕግስትን እንዲያደርግላቸው አውቃቸው፣ ካራክተርን ቢልድ እንዲያደርግላቸው አውቃቸው፣ እግዚአብሔርን ሞር እንዲገልጥላቸው። እሳቱ ሲጣል ኃይለኛ ሌላ መለኮት በእነሱ ላይ ተገልጦ 4 ሰው ሆነ ምናምን ይወጣል። አንበሳ ጉድጓድ ሲጣል የሆነ ነገር ሆኖ ይወጣል። እንግዲህ ሄዱና ዕብራውያን 11 አንብቡት። እሱን አሁን ጫጫታም ስለበዛ እኔ ላቁም እዚህ ጋር እና ፖሊሻ እየተባረክ አሜን ዘርሽ ጌታ ይባርክ፣ ጌታ ብርክ ያርግ ዘርሽ። እውነት በጣም ፓወርፉል። የዮናስ ኢቨን የነዌ ሰዎች ምን እንደሚያደርጉ ብነግረን በደንብ ጥሩ ነበር። ያው ከባድ ነው ነው፣ ግን የጌታ ቸርነት፣ ደግነት እኛን የሚወድበት መንገድ በጣም ይገርማልና ጌታ ይመስገን። ቲኩሌት አድርገህ ስታወራ ነበረ በሚገርም ሁኔታ እና ጥሩ ትምህርት ነበር የተማርነው። በጣም ነው ደስ የሚለው ማለት አንተ እያወራህ እኔ ሲገባኝ የነበረው ልክ እነ እስጢፋኖስ ላይ ልክ እነ ፊልጶስ ላይ የነበረው አይነት ስፒሪት ያላ ለገባህበት የወንጌል ኃይል ኢምፕረስ የተደረገበትን ኃይል አየው ነበርና አለማውራት የማትችልበት አይነት ሰቹዌሽን ላይ ዝም በል ብትባል እንኳን እንደ ሐዋርያቶች ዝም አልልም የሰማሁትን ነው እናንተን ነው የሚል አይነት የምትመልስ አይነት ነገር ነው ያለብና በደንብ ስለ ወንጌል አውርታል። ስለ ዳንበት መዳን፣ ስለ ዘላለም ሕይወት በጣም ነው ስታወራ የነበረው። ከብዙ ቦታዎች ሮሜ ትገባ ነበር፣ ኤፌሶን፣ ጴጥሮስ ላይ ትሄዳለህ። አንደኛ ጴጥሮስ ላይ ያነሳው በጣም የሚገርም ነው። ከክርስቶስ ኢየሱስ ክርስቶስ ከሙታን በመነሳቱ ይላል እድፈት ለሌለበት ለሕያው ርስት እንደዚህ ይላል። የጌታችን የኢየሱስ ክርስቶስ አባትና አምላክ ይባረክ። እርሱ ከታላቅ ምሕረቱ የተነሳ በኢየሱስ ክርስቶስ ከሞት መነሳት ምክንያት ለሕያው ተስፋ የሚሆን አዲስ ልደት እንዲሁም በሰማይ ለማይጠፋ ለማይበላሽና ለማይለወጥ ርስት እንደገና ወለደን። 4 ነገር ነው የሚያወራውና ተስፋችን ምንድነው ሲባል ሕያው ተስፋ ነው። ዝም ብሎ ፕሮባቢሊቲ አይደለም። ሊሆን ይችላል አይሆንም፣ የምንፈራበት ተስፋ ሳይሆን እርግጠኛ የሆንበት ተስፋ ነው ያለው ጴጥሮስ አስረግጦ የሚነግርና እንደውም ይህን ተስፋ በጣም በሚገርም ሁኔታ ሌላም ቦታ ላይ ይናገረዋልና ሕያው ተስፋ ነው ማለት የክርስቶስ ኢየሱስ መምጣት ሊቀየር የሚችል ጉዳይ አይደለም፣ ሊቀር የሚችል ጉዳይ አይደለም። አማናዊ ነው። ዕብራውያን ምዕራፍ 11 ላይም ሲናገር ስለ እምነት ያወራል። ምዕራፍ 11 ቁጥር 1 ላይ እምነት ማለት ይላል ተስፋ ያደረግነው ነገር እንደሚፈጸም እርግጠኛ የምንሆንበት ነው ይላል። ስለዚህ የማናየውን ነገር እንዳለ አድርገን የምንቆጥርበት ነው። ስለዚህ አሁን ኢየሱስ ክርስቶስ ከሙታን በመነሳቱ ምክንያት ለሕያው ተስፋ አሁን ኢየሱስ ይመጣል ብለን የምንጠብቀው ተስፋ ሕያው ነው፣ የሚፈጸም ነው፣ የሚሆን ነው። ፕሮባቢሊቲ አይደለም፣ ኮንዲሽን አይደለም። ጊዜው ሲል በመላእክት አለቃ በሚካኤል አማካኝነት መለከት ይነፋል፣ የሞቱት ይነሳሉ፣ እኛ በሕይወት ያለን እንቀየራለን፣ በደመና ላይ እንነጠቃለን። ይህ ተስፋ ምንድን ነው ሲባል ሕያው ነው፣ ዲስትሮይ የማይሆን ነው። የትኛውም በዚህ ምድር ያለ ነገር መጥቶ ሊለውጠው የማይችል እርግጥ የሆነ ግንስ እግዚአብሔር አብ ብቻ የሚያውቅ በዛን መጽሐፍም ሲናገር ወንጌላት ላይ የመጨረሻውን ቀን ንገረን ሲሉት ኖ ከአብ በቀር መላእክቱም እንኳን ቢሆኑ አያውቅም ይል ነበር። ስለዚህ ኤግዛክት ነው፣ ሕያው ተስፋ ነው። ሕያው ተስፋ ለሆነ አዲስ ልደት ሪጀነሬሽን
ቦርናጌን እንዲሁም በሰማይ ለማይጠፋ ይሄ አሁን የተሰጠን ህይወት የማይጠፋ ነው እያለ ነው፣ ለማይበላሽ ከዛም ደግሞ ለማይለወጥ ርስት እንደገና ወለድን እያለ በመጨረሻ ዘመን ያለ ይወርድና መጨረሻ ላይ ደግሞ ይሄ ከተሰጠን ደግሞ እንዴት በቅድስና መኖር እንዳለብን በደንብ አርቲኩሌት አድርገው ጴጥሮስ ያወራል። እንደውም ቁጥር 13 አካባቢ ላይ ስትሄዱ እንደዚህ የሚል ቃል አለ። ዘሌዋውያን ምዕራፍ 11 ላይ ያለውን ቃል ስቦ ያመጣውና ቁጥር 44 ላይ እግዚአብሔር ለእነ ሙሴ እንደዚህ ያላቸው እኔ ቅዱስ ነኝና እናንተም ተቀደሱ የሚላቸውን ጥቅስ ስቦ ያመጣውና እንደዚህ ይላል 15 ላይ ነገር ግን የጠራችሁ እርሱ ቅዱስ እንደሆነ እናንተም በኑሯችሁ ሁሉ ቅዱሳን ሁኑ ይላል። ምክንያቱም እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ተብሎ ተጽፏል። የት? ዘሌዋውያን 11 ላይ። ስለዚህ ሪጅናሊት የሆነ ሰው የዳነ ሰው ቦርናጌን የሆነ ሰው የማይጠፋ ርስት ያለው እንደገና የተወለደ ለህያው ርስት ራሱን እየጠበቀ ያለ ሰው እንዴት መኖር አለበት የሚለውን ደግሞ ታች ላይም አያይዞ በደንብ ክሌም አድርጎ ያወራል። ከዛ ባለፈ አንተ ባስቀመጥከው ነገር ላይ በደንብ ለማውራት ቅድም እንዳልኩ ይሄ ሀፒ የሚባለው ልጅ ደግሞ በጣም ደስ የሚል ነው። ፈገግታው ራሱ በጣም ነው አትራክት የሚያደርገው ሰውና ሐዋርያት ስራን ፖል እያወራ እንግዲህ ሐዋርያት ስራ ነበር በቃ በመንፈሴ እንደዚህ ውስጥ የሚመሰክርልኝ ሐዋርያት ስራ ላይ ሐዋርያቶች የሄዱበት ዳይሜንሽን ወንጌል ከዚህ ከሐዋርያት ስራ ምዕራፍ 2 በኋላ ምዕራፍ 1 ላይ እንደምታውቁት ታሪኩን ኃይል ሳትቀበሉ ከኢየሩሳሌም አትውጡ ይላቸዋል። ከዛ ደግሞ 40 ቀን ጌታ ኢየሱስ ይታያቸው ነበር። ከዛ በኋላ አረገ ዊዝን 10 ዴይ ከ10 ቀን በኋላ ደግሞ ይሄ ፔንቴኮስቴ በዓላኛ አምሳኛው ላይ መንፈስ ቅዱስ በኃይል ሲመጣ እናያለን። መንፈስ ቅዱስ እዛ ጋር ለሚመጣ ፍሮም ዘ ቢጊኒንግ ሐዋርያት ዘፍጥረት መጽሐፍ ላይ በኋላ ይሰፈው ነበር ይላልና ከዛ ጊዜ በኋላ ሲወጡ በዛም ቀን 3000 ሰው ጌታን ተቀበለ እያለ ሄድና ምዕራፍ 6 አካባቢ ላይ እነ እስጢፋኖስ ለዲቁና ይጠራሉ። በጣም የገረመኝ ፖል እያወራ እያለ በቃ እንደዚህ አይነት የሚፈልቅ አይነት የእግዚአብሔር ቃል ከውስጥ ሲወጣ ነውና እስጢፋኖስን አሁን አይተኸው ከሆነ ማንም ሄደ እግዚአብሔርን ቃል ስበክ ያለው ሰው የለም። በተአምር እስጢፋኖስ የመጣው እነ ፊልጶስ 7 ወንድሞች የመጡት እንጀራን ለማቅረብ እና ሐዋርያቶች እኛ ቃሉን እናገለግላለን እናንተ ደግሞ ይህን አድርጎ ለመባሉ። ነገር ግን የእግዚአብሔር መንፈስ ቀጥታ ወደ አይሁድ ሸንጎ ፊት ይወስደዋል። ምዕራፍ 7 ላይ አብርሃም ከኡር ከከለዳውያን ጀምሮ እስከ ክርስቶስ ኢየሱስ ትንሣኤ ድረስ ሲያወራ ታያለና በጣም የሚገርም ነው የመጣለት ሬቨሌሽን። አሁን ፊልጶስንም ስታየው ምዕራፍ 8 ሄደ ወንጌል ስበክ ያለው ሰው የለም፣ የመጣው ለእንጀራ ለማቅረብ ነው። ፊልጶስ ግን ሰማርያ ገብቶ ክርስቶስን ሰበከላቸው ይላል። ብዙ ታምራቶች ሆኑ። ዘንዶ አንድ ጠንቋይ ነበር፣ እሱም ጌታን እስኪቀበል ድረስ እያለ ሐዋርያት የሄዱበትን ሙቭመንት አይ ነበርና ጌታ በእንደዚህ አይነት መንፈስ በእግዚአብሔር ቃል ሙላት በጣም እየሞላ እንዳለ አይ ፊል ኢን ዘ ስፒሪት እግዚአብሔር ነገር የጨመረብህ ብዛ፣ አትያዝ። ከዛ ባለፈ ስለ ጀስቲፊኬሽን ስለ ኤክስፔሪንሻል ሳንቲፊኬሽን እና ስለ ግሎሪፊኬሽን ትንሽ የተወሰነ ብዬ ለሜላ እሰጣለሁ። ያው እንግዲህ ጀስቲፋይድ የሆነው በክርስቶስ ኢየሱስ ሞትና ትንሣኤ ነው። በጀስቲፊኬሽን ጉዳይ ምንም የምንጠራጠረው ነገር የለም። በእኛ ሳይሆን በሱ ነው። ሕግን በመጠበቅ ሳይሆን በጸጋ ነው። ለዛ ነው መጽሐፍ ሲናገር ገላትያም ላይ ጊዜው በደረሰ ጊዜ ይላል ከሴት የተወለደውን ከሕግ በታች ነው ልጁን ላከ ነው። ስለዚህ ሕጉ አሁንም ፐርፌክት ነው። እንደውም አዲስ ኪዳን ላይ በደንብ የምታየው ከሆነ ሕግ ተሽሯልም አልተሻረም። በምን አይነት ኮዝ ከተባለ ሕግ አሁንም ላላመኑ ሰዎች ይሰራል። ሕጉ ግን የሚፈልገው ኳሊፊኬሽን አለ። ሕጉ የሚፈልገውን ኳሊፊኬሽን ክርስቶስ ኢየሱስ ፈጽሞታል። ስለዚህ እኛ በክርስቶስ ኢንክራይስት ስንሆን ስናምን ሕጉ የሚፈልገው መስፈርት ሁሉ አሟላን ማለት ነው። ስለዚህ በእግዚአብሔር ፊት ጻድቅ የምንሆነው ክርስቶስ ኢየሱስ ሕግን ሁሉ ስለፈጸመ እኛ ኢንክራይስት ስንሆን በአብ ፊት ጀስቲፋይ እንሆናለን። አብን የሚያረካ የቅድስና ልክ እናገኛለን። ስለዚህ ከሕግ በታች አይደለንም። አሁን ከጸጋ በታች ከሕግ በላይ ሆነናል። መጽሐፍ እንደሚናገር ሰው ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሎታል፣ እንዲያው በእግዚአብሔር በልዩ በሆነ ቤዛነት እንዲያው ይጸድቃሉ ስለሚል በጽድቅ ጉዳይ ያለምንም የኛ ኮንትሪቢሽን መጽሐፍም ሲናገር እዚህ ኤፌሶን ምዕራፍ 2 ቁጥር 8 ላይ በእምነት በጸጋ ድናችኋል፣ ይህም ደግሞ ከእናንተ አይደለም። የዳነው በምንድን ሲባል በእምነት በጸጋ ያለኛ ምንም ኮንትሪቢሽን፣ እኛ ዜሮ፣ ሙሉ በሙሉ በክርስቶስ ኢየሱስ ስራ ድነናል፣ የዘላለም ሕይወት አግኝተናል። ይሄ ጀስቲፊኬሽን በእግዚአብሔር ፊት ቅዱስ የሆነበት ነው። አሁን ደግሞ ከዳንን በኋላ ሪጀነሬት የሆነ ሰው ጌታ እስኪመጣ ድረስ እዚህ ምድር ላይ የሚመላለስበት ህይወት አለ። ይህን ህይወት እንዴት ነው የሚኖር ሲባል በኤክስፔሪንሻል ሳንቲፊኬሽን ነው፣ በመቀደስ ጌታን በመምሰል። ለዛ ነው መጽሐፍ ቅዱስ በጣም ኤክስፔሪንሻል ላይ ኮቴሽን አድርጎ በጣም የሚያወራው መጽሐፍ ቅዱስ። ጳውሎስ ስለ ጀስቲፊኬሽን በደንብ አውርቷል። ስለ ኤክስፔሪንሻል ሳንቲፊኬሽን በደንብ ነው ያወራው መጽሐፍ ቅዱስ ላይ። በተለይ አዲስ ኪዳንን በደንብ ትኩረት ሰጥተህ ስታየውና ለምን ሲባል ክርስትና ናውሌጅ ብቻ አይደለም፣ እውቀት ብቻ አይደለም። ሰው በጣም ጥቅስ ሸምድዶ ሮሜን፣ ቆሮንቶስን፣ ኤፌሶን ብዙ ዲክሌር ሊያደርግ ይችላል። ነገር ግን አት ዘ ኤንድ ኦፍ ዘ ዴይ ማይኖርበት ከሆነ ህይወቱን በኤክስፔሪንሻል ሳንቲፊኬሽን የክርስቶስ መሆኑን ማያሳይ ከሆነ እውቀት ብቻ ነው የሚሆነው። በአዲስ ኪዳን ደግሞ ሙሉ ስታዩት መዳን በእምነት እንጂ በእውቀት አይደለም።
ምን ይጠበቃል የአዲስ ኪዳን አማኞች ላይ ሲባል ሬጀነሬት የሆኑ ዳግም የተወለዱ ሰዎች ክርስቶስ ኢየሱስን የመምሰል ህይወት ይጠበቅባቸዋል። በግድ አይደለም የገባባቸው መንፈስ። እዚህ ኤፌሶን ምዕራፍ 1 ላይ ስታየው በመንፈስ ቅዱስ ታትማችኋል ይላል። መንፈስ ቅዱስ የርስታችሁ መያዣ ነው። ስለዚህ ፊልጵስዩስም ምዕራፍ 1 ላይ ሲሄድ በእናንተ ውስጥ መልካሙን ስራ የጀመረ እግዚአብሔር እስከ ፍጻሜ እንደሚያደርሳችሁ እርግጠኛ ነኝ። ለምን ሲባል መንፈስ ቅዱስ የርስታችን መያዣ ሆኗል። በመንፈስ ቅዱስ ታትመናል። ባይ ዲፎልት አምላክ በእኛ ውስጥ ነው ማለት ነው። ኤኒዌር ስንንቀሳቀስ መንፈስ ቅዱስ ከኛ ጋር ያለ ትምህርት ቤት ሊሆን ይችላል፣ አገልግሎት፣ ዋቴቨር እኛ እንመላለስ ብቻ ስንንቀሳቀስ አምላክ በእኛ ውስጥ ነው። አምላክ በእኛ ውስጥ መሆኑ ትዝ የሚለን ቸርች ስንሄድ አይደለም ወይ ስናመልክ አይደለም። ኤቭሪ ቦታ ላይ ታትመናል መንፈስ ቅዱስ በውስጣቸው። ስለዚህ መንፈስ ቅዱስን አታሳዝኑት ይላል። ስለዚህ ኤክስፕሬንሻል ሳንቲፊኬሽን ላይ በጣም የደማ አይነት አስተምሮ ያስፈልጋል ብዬ አስባለሁ። በዚህ ዘመን ስለ ጀስቲፊኬሽን ምንም በክርስቶስ ያለቀ ጉዳይ ነው። አሁን በጣም ኮች መደረግ ያለበት ትውልዱ ኤክስፕሬንሻል ላይ ከሆነ አንዴ ጀስቲፋይድ ሆነናል፣ ጀስት ኖርማል ነው የሚል ቅድም ስለ ንስሐን በደንብ እያነሳ ነበር። አንደኛ ዮሐንስ ምዕራፍ 2 ወዳጆች ወይ ወንድሞች ወይ ኃጢአትን አትስሩ። ኃጢአት አሰ ፕሮቴስታንት ሮንግ ነው፣ አይቻልም። ፕሮባቢሊቲ ግን ይህ ስጋ ሪስትሪክት ስለሆነ ሊደክም ይችላል። ሲደክም ግን ሊቀ ካህን አለ ነው፣ ምልጃ ነው። የክርስቶስ ኢየሱስ ምልጃ ሳናውቅ ለሰራ ነው ኃጢአት እንጂ ሆን ብለን ሰርተን ለዛ አይደለም። ምልጃው ምን አይነት አለ መሰለ ፖሊ፣ አንዳንድ አሁን ብዙ እኔ እንደ ሪሰርችን በል ስሰራ በጣም አንዳንድ አስተምሮች አሉ። ከዚህ በፊት እነ ሜላ በደንብ ዲፌንድ አድርገውበታል። ዋንሴዶ ሌሴብድ የሚያራምዱ ብዙ ሰዎች ጀስት ኢየሱስ ለተመረጠውም ነው የሞቱት ብለው ክሌም ያደርጋሉ። ኢየሱስ የሞተው ለዓለም የተመረጡት ይሉና እግዚአብሔርን ፍትሐዊ ያልሆነ አምላክ የማድረግ አካሄዳል እና ልባቸው ሲያብጣ ያለው በዚህ ትምህርት ውስጥ ኢንተርናል ሴኩሪቲ፣ አሁን አንተ ያነሳው የአንደኛ ጴጥሮስ መጽሐፍ ኢንተርናል ሴኩሪቲን አፕሬሽት ነው የሚያደርገው ለማይጠፋ ሕያው ለሆነ ድፈት ለሌለበት ሰው። ታዲያ በህይወት የማይገለጥ ነው ክርስትና ኃጢአትን ሰው እንደፈለገ እየጨለጠ ወደ ንስሐ ከመሄድ ይልቅ ስለ ኢንተርናል ሴኩሪቲ መጥቀስ አለበት። ይሄ በእግዚአብሔር ቃል ላይ ዋርፋይድ ማድረግ ነው። ሰው ሲደክም ኃጢአት ሲሰራ ወደ እግዚአብሔር ተመልሶ ንስሐ ነው መግባት ያለበት፣ ህብረቱን ነው ማደስ ያለበት እንጂ ልክ ሲደክም ንስሐ ከመግባት ህብረት ከማደስ ይልቅ ጥቅስ የሚያመጣ ከሆነ ከሞት ወደ በሱ የሚያምን ከሞት ወደ ተሻገረ ወደ ፍርድ አይመጣም የሚለውን ከያዘ ይሄ በጣም ሃርድ ኬዝ ድኗል እኮ። ስለ መዳኑ ጥያቄ የለብን። የዳነ ሰው ግን በህይወት በስራ ይገለጣሉ። አሁን አይታችሁ ከሆነ ያዕቆብ መጽሐፍ ከኤፌሶን ጋር አይጋጭም። ያዕቆብ መጽሐፍ ከሮሜ ጋር አይጋጭም። ሮሜ፣ ገላትያ፣ ኤፌሶን ጽድቅ ጀስቲፊኬሽን በእኛ ሳይሆን በክርስቶስ ስራ እንደሆነ ነው የሚናገረው። የዳነ ሰው ደግሞ በስራ እንደሚገለጥ ያዕቆብ አርቲኩሌት ያደርጋል። ምንድን ነው ሲባል የዳነ ሰው በመልካም ስራ ይገለጣል። ለመዳን አይደለም የምንሰራው። አብርሃም አመነ እምነቱም ጽድቅ ሆኖ ተቆጠረለት የሚለው በዛ ዘፍጥረት ላይም ያዕቆብ መጽሐፍ ላይም። ታዲያ አብርሃም ይስሐቅን ሊሰዋ ሲሄድ ነው የጸደቀው? ኖ ያመነው እምነት አለ፣ ድኗል። አብርሃም ጻድቅ ሆኗል። ያመነውን እምነት ግን በስራ ሲገልጥ እናያለን። ስለዚህ ከትውልዱ ምን እንጠብቃለን? እውነት ሪጀነሬት የሆነ ሰው የዳነ ሰው ራሱን ለእግዚአብሔር ይለያል። በጣም ኤክስፕሬንሻል ላይ በጣም ፎከስ ያደረግኩት እዚህ ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 18 አካባቢ ላይ እኛ ሁላችን ይላል በማይከደን በእግዚአብሔር ፊት እንደ መስታወት በመጋረጃው ፊት እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ ከክብር ወደ ክብር እንለወጣለን። የክርስትና መቆም አይደለም፣ ከአንድ ክብር ወደ ሌላ ክብር ማደግ ነው፣ መለወጥ ነው። እዚህ ቆላሲያስ ምዕራፍ 1 ቁጥር 9 ላይ የፈጣሪውን መልክ ትመስሉ ዘንድ በእውቀት የሚታደሰውን አዲሱን ሰው ለብሳችሁ አይደል። ስለዚህ ሰው ሪጀነሬት ሲሆን የፈጣሪው መልክ አልቲሜት ጎላችን ክርስቶስ ኢየሱስ መምሰል ነው። ስለዚህ ወደዛ ነው የምናድገው፣ በእውቀት የሚታደሰውን አዲሱን ሰው ለብሳችሁ። ስለዚህ በጣም ሳንቲፊኬሽን፣ ፒዩሪቲ፣ ሆሊነስ በጣም ወሳኝ ነገር ለአንድ ክርስቲያን። ለምን ከተባለ አንድ ሰው ድኛለሁ እንኳን ሲለን ኮንፈርሜሽናችን ለእኛ ገሃዳዊ ምልክቱ ህይወቱ ነው፣ ምልልሱ ነው። በዛ ነው እዚህ ማቴዎስ ወንጌል ምዕራፍ 6 ሲናገር በተራራ ያለች ከተማ ልትደበቅ እንደማትችል ብርሃናችሁ በሰዎች ሁሉ ፊት ይብራ ይላል። ብርሃን የበራለ ሰው ብርሃን ያበራል ማለት ነው። ባይ ዲፎልት ደግሞ አንደኛ ዮሐንስ ላይ ስንመለስ እግዚአብሔር ብርሃን ነው፣ በእሱ ዘንድ ጨለማ የለም ይላል። ግን በጨለማ እየተመላለስን በብርሃን አለን ብንል እንዋሻለን፣ እግዚአብሔርንም እውነቱንም አንኖረውም ይላል። ስለዚህ ሪጀነሬት ያደረገ ሰው የዳነ ሰው ቦርናጌን የሆነ ሰው በህይወት ይገለጣል። ኤክስፔሪንሻል ሳንቲፊኬሽን በደንብ ፎከስ አድርጎ የሚያወራው እዚህ ላይ ቅድስና ላይ እግዚአብሔርን መምሰል ላይ። በዚህ አጋጣሚ ብሉይ ኪዳን ላይ ሲቆጣ የነበረው እግዚአብሔር አዲስ ኪዳን ላይ ራሱ እግዚአብሔር አልተቀየረም። መዳን ነው በክርስቶስ ኢየሱስ የሆነው ሳክራይፉን የተቀየረው እንጂ እግዚአብሔር አልተለወጠም። እግዚአብሔር ሁሉን ቻይ ነው፣ አልፋና ኦሜጋ ነው። ብሉይ የነበረው እግዚአብሔር ነው፣ አዲስም ኦፕሬት እያደረገ ያለው። ስለዚህ እግዚአብሔር አሁን አዲስ ኪዳን ላይ
በእኛ ሳይሆን በእርሱ ሆነ። እኛ በዚህ ሁለተኛ ቆሮንቶስ ምዕራፍ 5:21 ላይ እንደሚናገር እኛ በእኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት ያደረገው ይላል። ይሄ ነው በቃ ይሄው ነው የተደረገው። የቤዞት ስራ የደህንነት ስራ በእኛ ሳይሆን በክርስቶስ ሆነ ነው። ግን አዲስ ኪዳን ላይ ታዲያ እግዚአብሔር ሩሩ ብቻ ነው? እግዚአብሔር ባህሪ ብዙ ነው። እግዚአብሔር ሊቆጣ ይችላል፣ ሩሩም ሊሆን ይችላል። አየህ እግዚአብሔር በእግዚአብሔርነቱ ነው የምንሰብከውና ስፒሪቹዋል ሳንቲፊኬሽን ላይ በደንብ ፎከስ ተደርጎ ቢሰራ ለትውልዱ በጣም ወሳኝ ነው ብዬ አስባለሁ። ለምን አንዳንድ የሄረሲ ትምህርቶች ስላሉ፣ ከልት ትምህርቶች ስላሉ ሰዎችን ባዶ የሚያደርጉ በእውቀት ብቻ ሮሜን ገላትያን ይጠቅሱላል። አዘንዶ ዘዴ ግን በህይወት አታገኛቸውም፣ ሲኖሩት አታያቸውም። ክርስቶስ ኢየሱስ በሙላት በእነሱ ላይ አይገለጥም። ዋይናት ሲባል አንዳንድ ትምህርቶች ልብ የሚያሳብጡ ናቸው። ጸጋ እኮ እኛ የምናውቀው ጸጋ ቲቶ ምዕራፍ 2 ቁጥር 11 ላይ ዓለምን ሁሉ የሚያድን እግዚአብሔር ጸጋ ተገልጧ ይላል። አየህ አንድ ሰባኪ ሲሰብክ ስለ ጸጋ የሚያድነውን ጸጋ ብቻ ከሰበከ በጣም ከባድ ነው። ጸጋ የሚያድን ብቻ አይደለም። ካዳነ በኋላ ቲቶ ምዕራፍ 2:12 እንደሚናገር ይህም ጸጋ ይላል ዓለማዊ ምኞትን የስጋን ነገር ክደን ይላል። አየህ ጸጋው አድኖም ይለቅ አይደለም። ዓለማዊ ምኞትንና ኃጢአተኝነትን ደግሞ ያስክዳን። ያ ጸጋ ያዳነው ጸጋ እሱ ብቻም ደግሞ አይደለም። ኃጢአትን ካስካደ በኋላ በዚህ ምድር ላይ እንዴት እንደምንኖር ያስተምረናል። ጸጋ የሚያስተምር ነው። ዊዝደም የሚሰጥ ነው። እውቀት የሚሰጥ ነው። ከዛ ባለፈ አይጨርስም። ደግሞ አራተኛ ፓዝ አለው ጸጋ የተባረከውን ተስፋችንን የክርስቶስ ኢየሱስ መምጣት በክብር እንድናፍቅ ያደርገናል። አየህ ሰው ጸጋ ሲሰብክ ድንሃል፣ ተቀድሰሃል ስለ ጀስቲፊኬሽን ብቻ ካወራ ከባድ ነው። ስለ ጀስቲፊኬሽን የሰበከ ሰው ከዚህ ከመልጃ ጋር ይሰፈልህና ስለ ስፒሪቹዋል ሳንቲፊኬሽን አድምቶ ማስተማር አለበት። ለምን ጸጋው ያድን ብቻ አይደለም። እግዚአብሔር ካዳነ በኋላ እንደፈለጋችሁ ነው አላለም። ያዳነው ያ ጸጋ መልሶ ኃጢአትን ያስንቃል፣ ዓለማዊ ምኞትን ያስንቃል። ከዛ በኋላ ደግሞ እንዴት መኖር እንዳለብን ዊዝደም ይሰጠናል። በዚህ ምድር ላይ ራሱ ጸጋ ያዳነን ጸጋ ከዛ ጌታን ደግሞ ያስጠብቀናል። ጸጋ በዚህ ኮምቢኔሽን ከተሰበከ ትርፋማ የሆነ ትውልድ፣ ለጌታ የሚኖር ትውልድ ማፍራት ይቻላል። አሊያ ግን ስለ ጀስቲፊኬሽን ብቻ ድነሃል ብቻ ተቀድሰሃል ብቻ ሁሌ የሚወራ ከሆነ ትውልዱ ልክ እንደ ጢሞቴዎስ ምዕራፍ እንዳንደኛ ጢሞቴዎስ ጆሮቸውን የሚያሳክክ አስተማሪ በዙሪያቸው ይሾማሉ እንደሚለው መስማት የሚፈልገውን ብቻ ማለት እግዚአብሔር ማይቆጣ አንዳንዴ እንደዚህ አይነት ትምህርት የሚያራምዱ ሰዎችን አያቸዋሉና እዚህ የእናንተም ላይፍ ብዙ ጊዜ ያለው በቃ ትነካላችሁ፣ ሰዓት ገባለ፣ ታለቅሳላችሁ። ይሄን እንደ ሞኝነት የሚያዋል ባይዘው እንደ ፋርነት እንደ ሞኝነት ዋይ ስትለው በቃ እንደ ድንኛለሁ እኮ ምንድን ነው የምምልጃ ነው የመለቅ ሰው ነው የምን እግዚአብሔር መፈለግ ምናምን የሚሉ አስተሳሰብ ያላቸው ሰዎች አሉ። ገራየ ጸጋ ንስሐም የሚያስገባ ስትወርቅ ንስሐ ትገባለህ፣ ህብረትን ታድሳለና በዚህ ልክ ጸጋ ቢሰበክ አሪፍ ነው። በህይወት ዳንኩኝ የሚለን ሰው ለራሱ ድኖ ሊሆን ይችላል። ለእኛ ግን በምልክት ነው መጽሐፍ እንደሚናገርና ጨው አልጫ ቢሆን ምን ይጠቅመዋል? ጨውጨውነቱ በራሱ ባህሪ ወጥ ውስጥ ይገባ ነው። ከዛ ውጭ አልጫ ከሆነ ይጣላል ነው የሚለው። ስለ ግሎሪፊኬሽንም አንደኛ ቆሮንቶስ ምዕራፍ 15 ተሰሎንቄ መጽሐፍ የሚናገረው ያው የሞቱት ይነሳሉ ነው። ቀድሞ መለከት ይነፋል፣ የዛኔ የሞቱት ይነሳሉ። እኛ በህይወት ያለነው ደግሞ እንቀየራለን፣ በደመና እንነጠቃለን። ስለዚህ የዛኔ ነው ፍጽምና የሚያገኘው። ግን ይሄ ስጋ ፍጽምና እስኪያገኝ ድረስ ክብር እስኪያገኝ ድረስ ግን የልምምድ ህይወት ጌታን የመምሰል ህይወት ይጠበቅብናል። ተባረኩ። ወዳችኋለሁ። ጸጋ ይብዛላችሁ። ተባረኩ። አሜን አሜን። ጌታ ይባርክ። በጣም ፓወርፉል ወንድማችን፣ በጣም እውነት እግዚአብሔር ጸጋውን ያብዛልህ። በጣም የተናገርከው ነገር ልብ ውስጥ የሚቀርና ትክክለኛ መሆን ያለበትም ህይወትም ነውና ህይወት ሲሰበክ ትክክለኛ የእግዚአብሔር እንድንኖር የሚፈለገው ነገር ሲነገር ደስ ይላልና ያን ትምህርት ወስደን እኛን እንዴት እንድንኖር ያደርገናል ነው ዋናው። እና ለጆሮአችን የሚመቸውን ብቻ አንዳንዴ ድናቸዋል ተቀድሳቸዋል ምናምን ብቻ አይደል ሰምተን ከዛ አይ እንደዚህ ደግሞ ህይወት እንደዚህ ነው ስትል አይ ቶ አይነት ነገር እንደምንም እንዳልሆነ ነገር አይነት ሲነግሩን ያ የገባብን እውቀት ማለትም በቃ አንዴ ድናሃል እንዲህ ነው ምናምን የሚለው ትምህርት ሰዎችን ኃጢአትን እንዲለማመዱ ኃጢአትን እንዲቀልዱ ኃጢአት ምን ያህል ዋጋ እንዳስከፈለ ለማየት ጀስት መስቀሉን መመልከት ነውና በእግዚአብሔር ዘንድ ስቲል እግዚአብሔር ኃጢአትን አይወድም፣ ከኃጢአት ጋር ህብረትን አያደርግምና ትክክለኛው ትምህርቱ መሰበክ አለበት። ሰዎች እኛ ጋር ደስ እንዲላቸው ለጊዜው ጆሮአቸው ላይ ያለው በቃ እና ያ ደግሞ ወደ ንስሐ ወደ ድሳት ያመጣልና ጌታ ይባርክ ወንድሜ። በጣም እግዚአብሔር ይባርክ። ስላወቅን ደግሞ
አስፈቅደ ነው ትጠይቁታላችሁ። የህይወት ጉዳይ ዝም ብሎ ጥያቄ ሳይሆን ስለ እምነት አሁን አንድ ሰው እምነት ስጦታ ነው ወይ ብሎ ጠይቋል። እንደዚህ ከህይወታችሁ አንጻር እንጂ ዝም ብሎ እንትን ለማለት ብቻ እንዳይሆን ማለት ነው። ጌታ ይባርካችሁ።